ድራማውም እይታ የሚጀምረው አንዲት ጂያ የተባለች ልጅ እየተቻኮለች ወደ ባስ ስትገባ እያሳየን ሲሆን ነገር ግን በጣም ከመጣደፏ የተነሳ ማስታወሻ ደብተሯን እንኳን መጣሏን አላስተዋለችም ነበር። ይህንንም ተመልክቶ የነበረው አንድ ጆን የተባለ ልጅ በፍጥነት አንስቶት ሊሰጣት ባሱን ለማስቆም ቢሞክርም ሳይሳካለት ይቀራል። ማስታወሻ ደብተሩንም ከፍቶ በሚመለከትበት ጊዜ ሰኒ ትምህርት ቤት የሚል ጽሑፍ ያነብና እዛ እንደምትማር ጥቆማ ይሰጠዋል። ጂያም ትምህርት ቤት እንደደረሰችም ጓደኛዋ ሚንሱን አግኝታት ወደ ክፍል ይገባሉ። ከዛ ቦርሳዋን በምትከፍተው ጊዜ ማስታወሻ ደብተሯ እንደጠፋ አውቃ በጣም ትናደዳለች። በሰዓቱም አንዲት መምህር ወደ ክፍል ገብታ የማስጠንቀቂያውን ቪዲዮ ስትከፍተው ቪዲዮውም ላይ ማንኛውም ተማሪ ሲኮርጅ ከተያዘ ሙሉ ክፍሉ ከባድ ቅጣት እንደሚከተሉ ይናገራል። መምህሯም ቀጥላ በጣም አጥንተው እንደመጡና እንደማይኮራረጁ በእነሱ እንደምትተማመን ትናገራለች። በእረፍት ሰዓትም ወደ ሱፐርማርኬት በሄዱበት አንዲት የሀብታም ልጅ ለጓደኞቿ የፈለጉትን እንዲወስዱና ሂሳቡንም እሷ እንደምትሸፍን ተናግራ ለመክፈል ካርዷን ስትሰጥ በሰዓቱም ካርዷ እየሰራ እንዳልሆነ ይነገራትና ደንግጣ ወደ እናቷ ጋር ትደውላለች። እናቷም ፈተናዋን እስካላለፈች ድረስ በፍጹም መስመሩ እንደማይከፈትላትና ካርዱን መጠቀም እንደማትችል ትገልጽላታለች። በመውጣት ላይም እያለች እቺ ሁሉንም ነገር በገንዘብ መጠቀም የለመደች ቀበጥ የሀብታም ልጅ ከሚንሱ ጋር ትገናኛለች። ሚንሱም የክፍሉ ቶፕ ተማሪ ስለሆነች እንድታስኮርጃትና በምላሹም የፈለገችው እንደምታደርግላት ትነግራታለች። ቀጥላም የእያንዳንዱን ጥያቄዎች መልስ አነስ ባለ ወረቀት በመጻፍ እንድታቀብላት ትገልጽላታለች። ሚንሱም ድንገት ስታስኮርጃት ከተያዘች ሙሉ ክፍሉ ከባድ ቅጣት እንደሚጠብቀው እያሰበች መጨነቅ ትጀምራለች። ሀብታሟም ቀጥላ መልሱን ካልሰጠቻት ህይወቷን ሙሉ እንደምታሰቃያት ትነግራታለች። በኋላ ሚንሱ ምሳ ለመብላት በተቀመጠችበት በሁኔታው በጣም የተጨነቀች ሲሆን ጓደኛዋ ጂያም እንደተጨነቀች ገብቷት ምን እንደሆነች ስትጠይቃት ሚንሱም ስለ ነገሩ ልትነግራት ስትል ድንገትም ከሀብታሟ ልጅ ቴክስት ይገባላትና ከፍታ ስትመለከተው ስለ ጉዳዩ አንድ ሰው እንኳን ቢያውቅ መጨረሻው እንደሆነ የሚገልጽ ማስፈራሪያ ነበር። በዚህም ሚንሱ ይበልጥ ትረበሽና ለጂያ ምንም ችግር እንደሌለ ነግራት ትሄዳለች። ወደ ክፍል እንደተመለሱ ሚንሱ ለፈተና ይጠቅማል በማለት የውሃ መጠጫዋ ላይ አንዳንድ አጤራ ስትጽፍ ጂያ ታያታለች። ሚንሱም ወጥታ ስትሄድ ጂያ ተደብቃ ትከተላትና ሚንሱ የጻፈችውን ለሀብታሟ ልጅ ስትሰጣት ትይዛታለች። እሷም ወዲያውኑ እንዳስፈራራቻት ይገባትና በንዴት ትነጥቃታለች። ቀጥላም ከሚንሱ አጠገብ እንድትርቅ አጥብቃ ትነግራትና አለበለዚያ ግን ለዳይሬክተሩ እንደምታሳውቅ ገልጻላት ሚንሱን ይዛት ከቦታው ትሄዳለች። የፈተናውም ሰዓት ደርሶ መምህሩ ማንም ሰው እንዳይኮራረጅ ያስጠነቅቅና ፈተናው ይጀመራል። ከደቂቃዎችም በኋላ ሀብታሟ ልጅ መልሱን እንድትሰጣት ሚንሱን መጎትጎት ትጀምራለች። ቀጥላም መልሱን በላጲስ ላይ እንድትጽፈው ሀሳብ ታቀርብላትና ሚንሱን መልሱን ጽፋ ታዘጋጃለች። የሀብታሟም ልጅ እጇን አውጥታ ላጲስ እንደፈለገች በመናገር ከሚንሱ መዋስ ትችል እንደሆነ ስትጠይቀው ጂያም ምን እየተካሄደ እንደሆነ ስለገባት መምህሩ እያየ በፍጥነት የራሷን ላጲስ ሰጣት። የኩረጃ እቅዷን ታከሽፍባታለች። ፈተናውም እንደተጠናቀቀ በጂያ የተበሳጨችው ሀብታሟ ልጅ የጂያን ቦርሳ በእግሯ ትመታውና ሚንሱ አጤራ ጽፋበት የነበረው መጠጫ ወደ መምህሩ ጋር እየተንከባለለ ይሄዳል። መምህሩም አንስቶ ሲመለከተው ጂያ ከዚህ እየሰራች እንደነበር ያስባል። ወደ ጂያ ጋርም ቀረብ ብሎ ከባድ ቅጣት እንደሚከተላት ገልጾ ወደ ዳይሬክተሩ ጋር ይዟት ይሄዳል። እዛም ዳይሬክተሩ አይኗ እያየ የፈተና ወረቀቷን ቢቀድባትም ጓደኛዋ ሚንሱን ለመጠበቅ ስትል ግን ምንም ቃል ሳትተነፍስ ትቀራለች። በኋላም ላይ ይህንን መስዋዕት የከፈለችላት ጓደኛዋ ጠላቷ ከሆነችው ሀብታሟ ልጅ ጋር በአንድ ጠረጴዛ ስትመገብ በማየቷ ትበሳጫለች። ስታልፍም ሀብታሟ ልጅ ትጠልፋትና ስትወድቅ ልብሷ ላይ ምግብ ይደፋባታል። በሰዓቱ ሚንሱ እሷን ለመከላከል ምንም ሳታደርግ ትቀራለች። ከዛ ጂያ ልብሷን ታጥበውና የልብ ጓደኛዋ ትላት የነበረችው ሚንሱ በዚህ ፍጥነት እንደከዳቻት እያሰበች በጣም ታዝናለች። በኋላም ተክዛ ወደ ቤቷ ስትሄድ በአፓርትመንታቸውም ላይ ከጆን ጋር ይገናኛሉ። እሱም አዲሱ ጎረቤታቸው እንደሆነ ነግሯት ራሱን ያስተዋውቃትና እሷም ስሟን ስትነግረው ማስታወሻ ደብተሯን የጣለችው ሴት እሷ እንደሆነች ገብቶት ለማምጣት ወደ ክፍሉ ገብቶ ሲፈልገው ግን ያጠዋል። የዛን ዕለት ምሽትም ጂያ ከቀን ጀምሮ ለሚንሱ ቴክስት እየላከችላት የነበረ ቢሆንም ሚንሱ ግን ምንም ሳትመልስላት ትቀራለች። በዚህም ጂያ ይበልጥ ብቸኝነት ይሰማታል። ከሚንሱ ጋር የተነሱትንም ፎቶ እየተመለከተች ምን ያህል ቅርብ ጓደኛዋ እንደነበረች በማሰብ ማልቀስ ትጀምራለች። ድንገትም ማንነቱ ካልታወቀ ሰው አንድ ሜሞ ኦፍ ሪቬንጅ ወይንም የበቀል ማስታወሻ የሚል መተግበሪያ አፕሊኬሽን እንድታወርድ የሚገልጽ መልእክት ደርሷት በጣም ትደነግጣለች። እሷም የሆነ ሰው በጣሪያው እያለፈ እንደሆነ ትገነዘብና ሌባ ነው ብላ የጮኸች ልትመታው ስትሞክር በሰዓቱም እናቷ መታ ተደርባ ትደበድበዋለች። ነገር ግን አዲሱ ጎረቤታቸው ዮንግ እንደሆነ ሲመለከቱ ደንግጠው ይቅርታ ይጠይቁታል። እሱም ወደ አፓርትመንቱ ከገባ በኋላ በሰዓቱ የነበረውን የጂያን ሁኔታ እያሰበ ይስቃል። ጂያም ወደ ክፍሏ እንደገባች ያ የተላከላትን የበቀል ማስታወሻ የሚለውን አፕሊኬሽን ታወርደዋለች። ከፍታ በምትመለከተው ሰዓት ግን ምንም አልነበረውም። በዚህም የሆነ ሰው እየቀለደባት እንደሆነ ገብቷት ወደ መኝታዋ ትሄዳለች። በነጋታውም ጂያ ወደ ትምህርት ቤቷ እየሄደች እያለ $100 የሚያወጣ ደረሰኝ መሬት ላይ ወድቆ ታይና ፈጥና በእግሯ ትሸፍነዋለች። ማንም ያላያት ቢሆንም ግን አንድ የተመታ ውሻ ይመጣና እግሯ ስር መሽናት ይጀምራል። እሷም ከቦታው ንቅንቅ
ሳትል ቀርታ ሰዎችን በሁኔታዋ ግራ ተጋብተው ውሻውን ይዘው ይሄዳሉ። ማንም እያያት እንዳልሆነ ካረጋገጠችም በኋላ አንስታ ስትመለከተው ግን ደረሰኙ ፌክ እንደሆነ አይታ ምን አይነት እድለቢስ እንደሆነች እያሰበች በባስ መሄድ ትጀምራለች። መቀመጫ ቦታ ስላላገኘችም ቆማ እየሄደች እያለ ድንገት ሹፌሩ ፍሬኑን ይይዘውና ጂያ ልትወድቅ ስትል በሰዓቱ ጆን መጥቶ ይደግፋትና ያተርፋታል። ከዛ እነሱ ጋር ሊማር እንደሆነ ነግሯት ወደ ዳይሬክተሩ ቢሮ ይሄዳል። ዳይሬክተሩም በጆን አስገራሚ ውጤት ሪከርድ በመደነቅ እንደዚህ አይነት ጂኒየስ ተማሪ በማግኘቱ እየተደሰተ ይቀበለዋል። ከቆይታም በኋላ ዮንግ ለመመዝገብ በቦታው ይከሰታል። ዳይሬክተሩም ገና ሲያየው እንዳልጣመውና አርፍዶ በመምጣቱም እንደተበሳጨ እናያለን። ዳይሬክተሩም እንደ ወንድም በሰዓቱ ተገኝ በማለት ያስጠነቅቀዋል። ጂያም ወደ ክፍሏ እንደገባች በወንበሯ ላይና በሎከሯ ውስጥ ቆሻሻ ተቀምጦባት ታገኛለች። ሚንሱም ወደ ጂያ ጋር ልትሄድ ስትል ሀብታሟ ልጅ ማስቁማት ወደ እሷ ጋር ከሄደች እሷም የጓደኛው አይነት እጣ ፈንታ እንደሚደርሳት ታሳውቃታለች። ከዛ ዮንግ ወደ ክፍል ሲገባ አዲስ ተማሪ በመሆኑ መምህሯ ከተማሪዎቹ ጋር ታስተዋውቀዋለች። ሀብታሟም ልጅ ዮንግን እንዳየችው ልቧ ቅልጥ ይላል። እሱም ሄዶ ከጂያ ኋላ ይቀመጣል። ተማሪዎቹም ከሱ ጋር ጓደኝነት ለመመስረት የፈለጉ ቢሆንም እሱ ግን ችላ በማለት ከራሱ ያርቃቸዋል። ዮንግን በቅርጫት ኳስ ቡድን ተቀላቅሎ ሲጫወት ሁሉም በጥበቡና በጣም ብዙ ነጥብ በማስቆጠሩ ይደመሙበታል። በድንገትም ሀብታሟ ልጅ ኳሱ ይመታትና ተናዳ ለመሳደብ ስትዞር ግን ቀልቧን የወሰደው ዮንግ እንደሆነ ስትረዳ ጥሩ መስላ ለመታየት ለስለስ ብላ ችግር እንደሌለው ትነግረዋለች። በኋላም ጂያ እግሯ ቆስሎ እያነከሰች ስትሄድ የዋሁ ጆን ተመልክቷት ፋሻ ሲሰጣት እሷም ታመሰግነዋለች። በሰዓቱም ሀብታሟ ልጅና ጓደኞቿ ጂያን ሊያጠቋት አፈላልገው ተከትሏት መጸዳጃ ቤት ይገቡና መብራቱን አጥፍተው ውስጥ ይቆልፉባታል። ሚንሱም በቦታው የነበረች ቢሆንም ግን እንደ ወትሯ ምንም ሳታደርግ ትቀራለች። ጂያም እያለቀሰች ስትጣራ ማንም የሚደርስላት ሳይኖር ይቀራል። በሰዓቱም ካወረደችው የበቀል ማስታወሻ አፕሊኬሽን ኖቲፊኬሽን ይገባላታል። እሱም አንቺ ለመበቀል የምትፈልጊውን የማንኛውንም ሰው ስም ጻፊልኝ፣ ከዛ የቀረውን ለእኔ ተይው የሚል ነበር። እሷም እንደ ቀልድ እያየችውም ቢሆን የሀብታሟን ልጅ ስም ትጽፍለታለች። በሌላ በኩል ሀብታሟ ልጅ በመንገድ ላይ እየሄደች በድንገት እጣቢዋ ይደፋባታል። በዚህም ልብሷ በመበላሸቱ ለማታ ያቀደችውን ፕሮግራም ያበላሽባትና ትበሳጫለች። በማግስቱም ጂያ ስትነቃ ራሷን ቤት ውስጥ ሆና በማግኘቷ ግራ ትጋባና ለእህቷ እንዴት እዚህ መጣው ብላ ትጠይቃታለች። እህቷም የሆነ ረዘም ያለ መልከ መልካም ልጅ እዚህ ይዟት እንደመጣ ስትገልጽላት ጂያን በቃ ጆን ነው ሊሆን የሚችለው ብላ በማሰብ ታልፈዋለች። በሌላ በኩል ሀብታሟ ልጅ በመኪና ወደ ትምህርት ቤት በመሄድ ላይ እያለች በአጋጣሚ ትጋጭና አፍንጫዋ ይደማል። እሷም ሰሞኑ በተደጋገመባት መጥፎ እድሏ ትደነግጣለች። ክፍል እንደገቡ ጂያን ለማሸማቀቅ በማሰብ መጸዳጃ ቤት ቆልፋባት የቀረጸቻትን ቪዲዮ ለተማሪዎች ታሳያቸዋለች። ቪዲዮውም አልቆ ቀጣኛው በሚጀምርበት ሰዓት ግን እሷ ለሚንሱ እንድታስኮርጃት ስታስገድዳት የሚያሳይ ቪዲዮ ስለነበር ደንግጣ ልታጠፋው ብትሞክርም ያስቸግራታል። ተማሪዎቹም በዚህ ጂያን ንጹህ መሆኗን ስላረጋገጡ ለሀብታሟ ልጅ ጂያን ይቅርታ ጠይቂያት ይሏታል። የሀብታሟም እናት ስለ ጉዳዩ ትሰማና በራሷ ልትቀጣት ወስና ልጇን ይዛት ትሄዳለች። ጂያን እውነታው በመጋለጡ ደስታ ይሰማታል። የክፍሉ ተማሪዎችም እሷን ማናገር ይጀምራሉ። በሰዓቱም ጂያ ከበቀል ማስታወሻ አፕሊኬሽን ኖቲፊኬሽን ደርሷት ከፍታ ስትመለከተው ሀብታሟ ልጅ የተፈጥሮ የነበረውን የሚያሳይ ፎቶ ነበር። ቀጥሎም ከአፕሊኬሽኑ በቀሉ በተሳካ ሁኔታ ተጠናቋል የሚል መልእክት ይደርሳታል። በዚህም ደንግጣ ምናልባት እዚያ ያለ ሰው ይሆናል ብላ ለመመልከት ብትሞክርም አብዛኞቹ ስልካቸውን ይዘው ስለነበር መርጦ ለማወቅ የማይታሰብ ይሆንባታል። ምሽትም ላይ ጂያ ስለ አፕሊኬሽኑ በጣም ግራ በመጋባት ስታሰላስል ታመሽና ጠዋት ረፍዶባት ትነቃለች። በዚህም እንደ ወትሮዋ ባስ ውስጥ መቀመጫ ሳታገኝ ትቀራለች። በድንገትም ሹፌሩ መኪና ገብቶበት ፍሬን ሲይዝ ጂያም ተንገዳግዳ ከፊቷ የተቀመጠችውን ልጅ ትገጫታለች። ፈጥናም ይቅርታ ስትጠይቃት ግን ልጅቷ በተቃራኒ በብስጭት በድጋሚ እንደምታገኛት ትመልስላታለች። ጂያም ወደ ክፍሏ እንደገባች ለአንዷ ጓደኛዋ ባስ ውስጥ ስለተፈጠረው ነገር ታጫውታታለች። ልጅቷም የገጨቻት ልጅ በጣም ጉልበተኛና አንድ ነገር ከያዘች በቀላሉ የማትለቅ አስቸጋሪ ሴት በመሆኗም በትምህርት ቤቱ ማንም እንደማይደፈራት ትገልጽላታለች። ጂያም ይህንን ከሰማች በኋላ ልጅቷ በሰዓቱ ስትዝትባት የነበረውን ታስታውሳለች። አመሻሽ ላይም የጂያ እናት ዛሬ አፓርትመንቱን ማጽዳት የነሱ ተራ እንደሆነ ለጂያ ነግራት መስራት ትጀምራለች። ጆንም ተመልክቷት አብሯት በማጽዳት ያግዛታል። ዮንግን በትርፍ ሰዓቱ በአንድ ሱቅ ውስጥ ስለሚሰራ ወደ ስራው ይሄዳል። እነሱም ጣራው ላይ ወጥተው ማጽዳት ይጀምራሉ። ጆንም የነፍሳት ፎቢያ ስላለበት ሲፈራ አይታው ትስቅበታለች። ስራቸውንም ጨርሰው በተቀመጡበት ጂያ ማንነታቸው ካልታወቀ ሰው ስለሚገቡላት አላስፈላጊ ሜሴጆች ስታማርር ጁን ይሰማትና እነዛን ቁጥሮች ብሎክ በማድረግ ይተባበራታል። እሷም ከዚህ በመነሳት ምናልባት ከጀርባ የሆነው ያንን አፕሊኬሽን እንድጠቀም የሚያደርገኝ ሰው እሱ ይሆን፣ የፕሮግራሚንግ እውቀት ይኖረው ይሆን ብላ ማሰላሰል ትጀምራለች። በሚቀጥለውም ቀን ጂያ ወደ ትምህርት ቤት እንደደረሰች ሚሱ ቀረብ ብላ ልታናግራት ብትሞክርም በምታስፈልጋት ወሳኝ ጊዜ ከጠላቶቿ ጎን በመቆሟ ጂያ አሁንም ድረስ ስለተበሳጨችባት ፊት ተነሳትና ከሌላ ጓደኛዋ ጋር ትሄዳለች። ዮንግ ሌሊት በስራ ላይ ስለነበር በክፍል ውስጥ እንቅልፍ ወስዶታል።
ይነግሯታል። መምህሩም ያስቀሰቅሰውና እንዲወጣ ያደርገዋል። ጂያን በስራው ምክንያት እንደዚህ እንደሆነ ስለምታውቅ ታዝንለታለች። ከክፍል እንደወጡም ጂያ ቆሻሻ ለመጣል እየሄደች ጆን ከሴት ጋር ቆሞ ሲያወራ ትመለከተዋለች። በሰዓቱም ከመጸዳጃ ቤት ጭስ ሲወጣ ትመለከትና እሳት የተነሳ መስሏት በፍጥነት መምህሩን ትጠራዋለች። ከዛ በሩን በሚከፍቱበት ሰዓት ግን ያቺ ጉልቢያው ልጅ ከጓደኞቿ ጋር ሲጋራ እያጨሰች ነበር። መምህሩን በሚቀጣቸው ሰዓት ጉልቢያዋ ልጅ ጂያን እገልሻለሁ በሚል አስተያየት ስትመለከታት ጂያ መፍራት ትጀምራለች። ከቆይታም በኋላ ጉልቢያዎቹ ጂያን ማፈላለግ ይጀምራሉ። ክፍሏ ገብተው የሚያጧትና በግቢ ውስጥ ማይተዋት ማሳደድ ይጀምራሉ። እሷም በእነሱ እጅ ገብቼ ከመዋረድ የወንዶች መጸዳጃ ቤት ብደበቅ ይሻለኛል ብላ እዛ ስትገባ ድንገት ዮንግ ይመጣና እሱ የተሳሳተ መስሎት ሊሄድ ሲል አስቁማው እሷ ተደብቃ እንደሆነ ታስረዳዋለች። እሱም ለጉልቤዎቹ እዚህ ማንም እንደሌለ ነግሯቸው ሲሄዱ ጂያም ስለተባበራት ታመሰግነዋለች። ቢሆንም ግን ተደብቀው እየጠበቋት ነበርና እንደወጣች በድጋሚ ያሳድዷት ይጀምራሉ። እሷም ወደ ቤተ መጻሕፍቱ ገብታ ስትደበቅ እነሱን ገብተው እንዳትወጣ በሩን ይዘጉባታል። የቡድኑ መሪም ጂያን መደርደሪያዎቹ መሃል እየፈለገቻት ወደ እሷ መቃረብ ስትጀምር ጂያም ሊያገኟት እንደሆነ ስለገባት ፈጥና በመስኮቱ ስትዘል በድንገት ጆን በዛ በኩል እያለፈ ስለነበር እሱ ላይ ትወድቃለች። በተፈጠረውም ነገር አፍራ ቶሎ ከተነሳች በኋላ ጆን እንደተጎዳ ስታውቅ በፍጥነት ወደ ሆስፒታል ይዛው ትሄዳለች። ዮንግም የተፈጠረውን ሰምቶ ሆስፒታል ሲሄድ ሁለቱን አንድ ላይ በማየቱ ቅናት ሲሰማውና እሱ ከጎኑ እንደሚሆን ገልጾ ወደ ትምህርት ቤት እንድትመለስ ይነግራታል። በትምህርት ቤትም ጂያ ካሁን ጉልቤዎቹ ያዙኝ በላይ የተሳቀቀች በሰላም ክፍል የደረስኩ ስትል ግን ጉልቤዎቹ በወንበሯ ቁጭ ብለው እየጠበቋት በማግኘቷ ትደነግጣለች። የቡድኑ መሪ የሆነችውም ልክ ክላስ እንዳለቀ በጣሪያው እንዲገናኙና እንዲነጋገሩ ቀጥራት እንዳትቀር አስጠንቅቃት ትሄዳለች። ጂያን በዚህ በጣም የፈራች ቢሆንም ከቀረች የባሰ እንደሚመጣ ስለምታውቅ ሰዓቱ ሲደርስ ወደ ቀጠረቻት ቦታ ትሄዳለች። እንደደረሰችም ይቅር እንድትላት ብትጠይቃትም እንኳን ጉልበተኛዋ ግን ዋጋዋን ልትሰጣት ተዘጋጅታለች። እንደ ዕድልም ሆኖ በሰዓቱ መምህራቸው ትመጣና ታተርፋታለች። መምህሯም ቀጥላ ጂያ አደጋ ላይ እንደሆነች ጥቆማ እንደደረሳት በመግለጽ ጂያን ከቦታው ይዛት ትሄዳለች። ይህንን የነገረቻትም ሚንሱ እንደሆነች ለጂያ ትገልጽላትና ከዚህ በፊት የሰራችውን ስህተት ለማረም እየሞከረች እንደሆነ ትነግራታለች። እነዛም እቅዳቸው በመበላሸቱ በጣም ተናደው በቆሙበትም ሀብታሟ ልጅ ትመጣና አንድ ላይ ሆነው ለጂያ ዋጋውን መስጠት እንዳለባቸው ሀሳብ ታቀርባለች። በኋላም ጂያ እየሄደች እያለ ቦርሳ ወድቆ ታይና አንስታ ስትመለከተው ግን የጉልቢያዋ እንደሆነ ትገነዘባለች። በሰዓቱም እነሱ በቦታው መጥተው መሪዋን ቦርሳውን ነጥቃት ትመለከተውና ብር እንደጎደለና እሷ እንደሰረቀቻት ትናገራለች። ቀጥላም የሚያቀርቡላትን ውል ካልተስማማች ፖሊስ ጋር ሄደው እንደሚጠቁሙባት ትገልጻለች። ጂያም መጀመሪያ ላይ ለመስማማት ያመነታች ቢሆንም ጠፋ የተባለው ገንዘብ እስኪመለስ ግን ውሉን ለመፈረም ትስማማለች። ከፈረመችም በኋላ ጂያን እንደ ባሪያዋ እየተጠቀመችባት እንደሆነና ልብሷንም እንደምታሳጥባት እንመለከታለን። ጂያን በዚህ ነገር በጣም የተበሳጨችና ትዕግስቷም እያለቀ ቢሆንም ምንም አማራጭ ስለሌላት ትቋቋመዋለች። በሰዓቱም ከበቀል ማስታወሻ አፕሊኬሽኑ በድጋሚ ማንኛውንም መበቀል የምትፈልገውን ሰው ስም እንድትሰጠው ቢጠይቃትም ጂያ ግን ምንም መልስ ሳትሰጥ ትተወዋለች። አመሻሽ ላይም ጂያ ጆንን ለመጎብኘት ወደ ሆስፒታሉ ትሄዳለች። ጆንም በሰዓቱ ያመለጠውን ትምህርት እየጻፈ ስለነበር የቤት ስራውን በመስራት ታግዘዋለች። ጆንም በጂያ ደግነት በመሳብ ለሷ ለየት ያለ ስሜት እየተፈጠረበት ይመጣል። በሰዓቱም ጂያ ከጉልበተኛዋ ልጅ የትም ብትሆን አሁን እንድትመጣ የሚገልጽ መልእክት ይደርሳታል። ጂያን በፍጥነት እንደሄደች የያዘችውን ሁሉንም ገንዘብ ይቀበሏትና የፈረመችውን ውል በማሳየት ቀሪውን ገንዘብ እስክታመጣ ድረስ የእነሱ ባሪያ ሆና እንደምትቀጥል ይገልጹላታል። በኋላም በመጸዳጃ ቤት ሆነው ጂያ እንዴት በቀላሉ እጃቸው ላይ እንደወደቀች እየተነጋገሩ ሲስቁ ጂያ እየሰማቻቸው እንደነበር አላስተዋሉም። እሷም በጣም ትናደድና ልትበቀላቸው ወስና በመጨረሻም የበቀል ማስታወሻ አፕሊኬሽኑ ላይ ስማቸውን ታስገባለች። የበቀል ስራውን ብዙም ሳይቆይ መፈጸም ይጀምርና ጉልቤዎቹ እየደነሱም እያለ መሪዋ ድንገት ኤሌክትሪክ ይዛትና ትዘረራለች። ጓደኞቿን በተፈጠረው ነገር በጣም ደንግጠው እሷን ለመርዳት ይሞክራሉ። እንደነቃችም ጥሩ ስሜት የተሰማት እንዳልሆነ ገልጻ ትወጣለች። እንደወጣችም አንዲት ጥንብዝ ብላ የሰከረች ሴት መታ በጣም በውድ ዋጋ የገዛችውን የእጅ ቦርሳ ትቀድባታለች። ቀጥሎም ከጓደኛዋ በአንዷ ስልክ ይደውልላትና ከተማሪዎቹ በጉልበት ገንዘብ እንደምትቀበል ፖሊስ እንደደረሰበት በመግለጽ ቶሎ ብላ ገንዘቡን ወደምትሰጣት አካውንት እንድትልክ ታደርጋታለች። በምትወጣም ሰዓት ጓደኞቿን አግኝታቸው ስለ ጉዳዩ ምንም እንደማያውቁ ሲነግሯት በጣም ትደነግጥና የሆነ ሰው አጭበርብሯት ሙሉ ገንዘቧን እንደበላት ትገነዘባለች።
ትገነዘባለች። በሌላ በኩል ጂያ ከበቀል ማስታወሻ አፑ ኖቲፊኬሽን ገብቶላት ስትመለከተው ጉልበተኛዋ ልጅ ላይ የደረሰባትን የሚያሳይ ፎቶ ነበር። ቀጥሎ በቀሉ በተሳካ ሁኔታ ተጠናቋል የሚል መልእክት ይደርሳታል። ጂያም የሆነ ሰው በጣም እየረዳት እንደሆነ ብታረጋግጥም ስለዛ ሰው ማንነት ግን ምንም አይነት ፍንጭ አልነበራትም። በነጋታውም ጂያ ወደ ክፍል ስትገባ ያቺ ጉልበተኛዋ ልጅ ከትምህርት ቤቱ እንደለቀቀችና ከተማሪዎችም ወስዳ የነበረውን እያንዳንዱን ገንዘብ እንደተመለሰላቸው ያበስሯታል። ጂያም በዚህ አፕሊኬሽን ከራሷም አልፎ ሌሎችንም መርዳት እንደምትችል ትገነዘባለች። አመሻሽ ላይም ጂያና እህቷ በተቀመጡበት ትንሿ እህታቸው እናታቸው ጆንና ወንድሙን ለእራት እንደጋበዘቻቸው ትነግራቸዋለች። እነሱም ይህንን ከሰሙ በኋላ ቆንጆ ሆነው ለመታየት ያላቸውን አሪፍ ልብስ ለብሰው ይዘጋጃሉ። ሰዓቱ ደርሶ እንግዶቹ እንደመጡ ሴቶቹ ስለ እራት ግብዣው ምንም ያላወቁ በማስመሰል ከመጀመሪያውም ሰምተው ቢሆን ኖሮ ለየት ያለ ነገር አዘጋጅተው ይጠብቋቸው እንደነበር ይገልጻሉ። ከዛ ተቀምጠውን መመገብ ይጀምራሉ። በሰዓቱም የጂያ እናት ጆን በጣም ጎበዝ ተማሪ እንደሆነ ስትሰማ ይህማ ለልጄ ይጠቅማታል ብላ በማሰብ ለጆን ለየት ያለ ትኩረትና እንክብካቤ መስጠት ትጀምራለች። ከእራትም በኋላ ጆንና ጂያ ለማጥናት ወደ ቤተ መጻሕፍት ይሄዳሉ። እዛም ሚንሱን ብታያትም እንኳን ምንም ሳትላት ከሷ ርቃ በመቀመጥ ማጥናት ይጀምራሉ። በዚህም ሚንሱ ባደረገችው ነገር የጥፋተኝነት ስሜት እየተሰማት በጓደኝነታቸው ጊዜ የነበራቸውን ጥሩ ጊዜያት እያሰበች በማዘን ተነስታ ትሄዳለች። ወደ ቤቷ እንደደረሰችም አንድ ማንነቱ ካልታወቀ ሰው ሜሴጅ ገብቶላት ከፍታም ስትመለከተው በድጋሚ እንዳታረፍጅ የሚል ጽሑፍ ነበር። በዚህም ተረብሻ በውጭ በኩል የሚያያት ሰው እንዳለ ለማረጋገጥ በመስኮት በኩል ስትመለከት ግን ማንም አልነበረም። በቀጣይም ቀን ጆን ሙሉ ለሙሉ ሕክምናውን ጨርሶ ወደ ክፍል ይመለሳል። መምህሯን ከባባድ ጥያቄ በምትጠይቅበት ሰዓት ጆን ግን እያንዳንዱን በመስራት ያስደምማታል። ሚንሱም በጆን እንደተሳበች አይነት አስተያየት ስትመለከተው ያሳየናል። ትምህርቱ እንዳለቀም ጆን ሳያውቅ እስክሪብቶውን ሲጥለው ሚንሱ ብታየውም አንስታው ራሷ ጋር ለማቆየት ትወስናለች። በኋላም በቤተ መጻሕፍት ውስጥ ሲገናኙ ጆን መግዛት የፈለገው መጽሐፍ ቢኖርም እንኳን ዋሊቱ እንደረሳው ይገነዘባል። ሚንሱም እሷ እንደምትከፍልለት ስትነግረው ጆንም ያመሰግናትና ገንዘቡን እንደሚመልስላት ቃል ይገባላታል። በሰዓቱም የሆነ ሰው ሳያዩት ተደብቆ ሁለቱን አንድ ላይ ሆነ ፎቶ ያነሳቸዋል። ምሽት ላይ ሚንሱ ወደ ቤቷ እየሄደች እያለ አንድ ማንነቱ ካልታወቀ ሰው እሷና ጆን በቤተ መጻሕፍቱ ያነሳቸውን ፎቶ ይልክላታል። በሰዓቱም የሆነ ሰው ተደብቆ የተመለከታት እንደነበር አላስተዋለችም። በተመሳሳይ ሰዓት ጆን አስፓልት በማቋረጥ ላይ እያለ የሆነ ፊቱን የሸፈነ ሰው ከፊቱ በሚመጣ መኪና ላይ ገፍትሮ ይጥለዋል። እንደ እድልም ሹፌሩ በፍጥነት ፍሬኑን ይዞት መኪናውን ያቆመውና ጆን ይተርፋል። ጆንም የገፈተረውን አሳዶ ለመያዝ ቢሞክርም ሳይሳካለት ይቀርና ያመልጠዋል። እንዲህም እንዳለ ሚንሱ ወደ ቤቷ ስትመለስ አስጠኛዋ እየጠበቃት ታገኘዋለች። ከዚያም ማጥናት ይጀምሩና ሚንሱን በመሃል ጆን ሰርቶት የነበረውን ጥያቄ አሳይታው በጣም ጎበዝ እንደሆነና እንደምታደንቀውም ትነግረዋለች። አስጠኛዋ እሷን በደንብ ትኩረት አድርጋ እንድታጠና ያበረታታትና ለልደቷም የሚገርም ሰርፕራይዝ እንዳቀደላት ነግሯት ይሄዳል። እሷም ወደ ክፍሏ ተመልሳ ጓደኛዋ ከነበረችው ጂያ ጋር የተነሱት ፎቶ የተቀመጠበትን ሳጥን ከፍታ እየተመለከተች አሁን ያሉበትን አስቀያሚ ሁኔታ በማሰብ በጣም አዝና ታለቅሳለች። ከዛ ለልደቷ እንድትመጣ ጂያን በቴክስት ስትጋብዛት ጂያ ግን አሁንም ድረስ ይቅር ስላላለቻት ምንም መልስ ሳትሰጣት ትቀራለች። በሌላ በኩልም ዮንግ ከስራ ወደ ቤቱ እንደተመለሰ የተላከለትን ፖስታ ከፍቶ ሲመለከተው ወንድሙ ጆን ከሚንሱ ጋር የተነሳው ፎቶ ነበር። በውስጡ ከሚንሱ እንዲርቅ የሚያስጠነቅቅ ጽሑፍ ያገኝና የሆነ ሰው ሊጫወትባቸው እየሞከረ እንደሆነ አስበው ቆሻሻ ውስጥ ይጥለዋል። በሌላ በኩል አንድ ማንነቱ የማይታወቅ ሰው ወደ ቤቱ ሲገባና ውስጡን በሚንሱ ፎቶዎች እንደተሞላ እንመለከታለን። በሚቀጥለውም ቀን ሚንሱ በክፍል ውስጥ እያለች ለልደቷ ስጦታ አበባ እንደተላከላት ይነገራትና በጣም ደስ ብሏት ትቀበላለች። መጀመሪያ ላይ ስጦታው ከጂያ የተላከ ነው ብላ ያሰበች ቢሆንም ውስጡ ተቀምጦ የነበረውን ካርድ ስታነበው ግን በድብቅ ከሚከታተላት ሰው የተላከ እንደሆነ ትገነዘብና ስሜቷ ወደ ንዴት ተቀይሮ ከክፍል እንደወጣች አበባውን ትጥለዋለች። እሷ ያላስተዋለችውን በቅርብ ርቀት ሆኖ ሲያያት የነበረው በድብቅ የሚከታተላት ሰው የጣለችውን አበባ ሲያነሳው እንመለከታለን። በኋላም ሚንሱ ከጂያ ጋር ጓደኛ በነበሩበት ጊዜ አብረው ያሳልፉበት ወደ ነበረው ቦታ ትሄድና ለጂያ እዛ እየጠበቀቻት እንደሆነና እንድትመጣ በቴክስት ትጠይቃታለች። ጂያም መጨከን ስላቃታት በፍጥነት ወደ ቦታው ታቀናለች። ሚንሱ በተቀመጠችበት ድንገት አስጠኛዋ ይመጣና እኔ ወደ ቤት ልሸኝሽ ብሏት ያለ ፍላጎቷ ሊያስገባት መታገል ይጀምራል። እሷም የጣለችውን አበባ መኪና ውስጥ ተቀምጦ ስታየው በድብቅ የሚከታተላት ሰው እሱ እንደሆነ ተገንዝባ ወደ መኪና እንደማትገባ ትነግረዋለች። እንደ እድልም ሆኖ ጂያ በቦታው ደርሳ እየጮኸች እርዳታ ስትጠራ አስጠኙን በፍጥነት ሚንሱን ትቷት ከቦታው ይሰወራል። ምስኪኗ ጂያ ሚንሱን አቅፋት ልታረጋጋት ትሞክራለች። ሚንሱም ለጂያ ይቅር በይኝና እንደ በፊታችን የልብ ጓደኛሞች እንሁን ብላ ስትለምናት ጂያም ይቅርታ አድርጋላት ወደ ቤታቸው ለመሄድ በባስ ይሳፈራሉ። በመንገድም ላይ ሚንሱ በጂያ ትከሻ ላይ ተኝታ ሳለ ጂያም የሚንሱ ነገር በጣም ስላሳሰባት ከመጥፎ ነገር ይታደጋታል በማለት ለበቀል ማስታወሻ አፕሊኬሽኑ ያስጠኘውን ስም ትሰጠዋለች። በኋላም ሚንሱ ወደ ቤቷ ስትገባ በጠረጴዛዋ ላይ የልደት ኬክ ተቀምጦ ተመልክታ
ትደነግጣለች። አስጠኛዋም ከኋላው ብቅ ይልና ልደቷን ከሱ ጋር በስርዓት እንድታከብር ያስገድዳታል። ቀጥሎ በዚህ ዓለም ላይ ማንም ሰው እንደሱ ሊያፈቅራት እንደማይችልና ብትፈልግም እንደማታገኝ ይገልጽላታል። ሚንሱን ፍርሃቷ እየተባባሰ ይመጣና ማልቀስ ትጀምራለች። በሌላ በኩል የጓደኛዋ ነገር ሰላም የነሳት ጂያ ወደ ቤቷ ሄዳ ልታያት ትወስናለች። እንደደረሰችም የአስጠኙን መኪና በመመልከቷ ችግር ውስጥ ናት ብላ ፈጥና ወደ በሩ ስትጠጋ አስጠኙ ሚንሱ አብራው እንድትደንስ ያስገድዳት ትመለከታለች። ከዛ ቀስ ብላ ትገባና አናቱን ብላው ራሱ እንዲስት አድርጋው ወዲያውኑ ወደ ፖሊስ ጋር ይደውላሉ። ብዙም ሳይቆይ አስጠኙ ይነቃና ከቦታው ለማምለጥ ይሞክራል። ለመዝለል በሚሞክርበት ሰዓትም ሱሪው መቀደድ ይጀምራል። በመንገድ ላይ ያሉትም ሰዎች ሌባ መስሏቸው ይቀርጹታል። እሱም እንዴትም ብሎ ከዘለለ በኋላ መሮጥ ሲጀምር ድንገት የመጣ ሳይክል ይገጨውና በፖሊሶች ቁጥጥር ስር ይገባል። በእስር ቤትም ሴቶቹ ላይ አጸያፊ ነገር ለማድረግ ሲሞክር በመያዙ ሌሎች እስረኞች የራሳቸውን ቅጣት ሊሰጡት እንደሆነ እንመለከታለን። እንዲህም እንዳለ ጂያ ከበቀል ማስታወሻ ኖቲፊኬሽን ደርሳትና ከፍታም ስትመለከተው አስጠኙ በእስር ቤት አሪፍና አስተማሪ የሆነ ተጨማሪ ቅጣት እንዳገኘ የሚያሳይ ፎቶ ነበር። ቀጥሎም ቅጣቱ በአሪፍ ሁኔታ ተሳክቷል የሚል መልእክት ይደርሳታል። በማግስቱ የጂያና የሚንሱ ጓደኝነት እንደ በፊቱ እየሆነ ሲመጣ እንመለከታለን። በኋላም ላይ ለግጥሚያ የሚሆናቸውን አንድ አይነት ቲሸርት ለማሰራት በማሰብ የክፍላቸው አለቃ ከተማሪዎች ገንዘብ ትሰበስባለች። ከዛ የስፖርት ክፍለ ጊዜ ደርሶ ሁሉም ልብሳቸውን ቀይረው ሲወጡ ዮንግም እንደወትሮ አርፍዶ ወደ ክፍል ይደርሳል። የስፖርት ትጥቁንም ከቀየረ በኋላ ወደ ሜዳው ሲሄድ መምህሩን በማርፈዱ ሊቀጣው ፈልጎ አንዳንድ ስፖርቶች እንዲሰራ ቢያዘውም ዮንግ ግን ቀለል አድርጎት የታዘዘውን ሰርቶ ይቀላቀላል። ከዛ በሁለት ቡድን ተከፍለው ቅርጫት ኳስ መጫወት ይጀምራሉ። ወደ ክፍል እንደተመለሱ የክፍሉ አለቃ ለቲሸርት የተሰበሰበው ገንዘብ እንደሌለ አይታ ትደነግጥና የሆነ ሰው እንደሰረቀው እያለቀሰች ትናገራለች። በዚህም ተማሪዎቹ ይደነግጣሉ። በመሃልም መምህራቸው ወደ ክፍል ሲገባ የተፈጠረውን ነገር ይነግሩትና መጨረሻ ላይ ከኋላ ቀርቶ አርፍዶ የመጣው ዮንግ እንደሆነ ይገልጹለታል። መምህሩም ያለምንም ማስረጃ ዝም ብላችሁ ሰው ላይ ጣታችሁን አትቀስሩ በማለት ለዮንግ ቦርሳውን ከፍቶ እንዲያሳያቸውና እንደተሳሳቱ እንዲያረጋግጥላቸው ይጠይቀዋል። ነገር ግን ቦርሳው በሚፈተሽበት ጊዜ መምህሩ በፖስታ የታሸገ ገንዘብ ያገኝና ከየት የመጣ እንደሆነ ይጠይቀዋል። ዮንግም ባለው ትርፍ ሰዓት ስራ እንደሚሰራና ዛሬ ደሞዝ ቀን ስለነበር ተቀብሎ በዛው እንደመጣ ገልጾ ምን እንደሚሰራ ግን ሳያሳውቀው ንግግሩን ይቋጫል። መምህሩም ዮንግ እየተናገረ ያለው ነገር ስላልተዋጠለት እየዋሸ ነው በማለት ሳያምነው ይቀራል። ወሬውን በትምህርት ቤቱ ይሰራጭና ዮንግ ሌባ ነው ተብሎ መወራት ይጀምራል። ዮንግም ለመመገብ ወደ ካፌው በሄደበት ሌባው እሱ ነው በማለት እየተቋቆሙ ሰላም ይነሱታል። ጂያም በዚህ በመናደድ ለዮንግ ለመከላከል ብትፈልግም ጓደኛዋ ግን ታስቆማትና ለእሱ ለመከራከር ምንም ማስረጃ እንደሌላትና እሷንም ጨምረው አንቺም እጅሽ አለበት እንደሚሏት ትገልጽላታለች። አመሻሽም ላይ ጆንና ጂያ ዮንግ የሚሰራበትን ቦታ ለማወቅ በማሰብ ተከትለው ትሄዳሉ። ነገር ግን በምሽት ክለብ ውስጥ እንደሚሰራ ሲመለከቱ ይደነግጣሉ። ጆን ቀረብ ይለውና ለምን ሱፐርማርኬት ነው ምሰራው ብለው አሻኝ ብሎ ይጠይቀዋል። ዮንግም የሱፐርማርኬትና የምሽት ክለብ ደሞዝ ፈጽሞ እንደማይነጻጸር በመግለጽ ይሄ የድህነት ኑሮ እንደመረረውና ደግሞም በሱ የወጣ ጣልቃ እንዳይገባ ሳውቆ ትሄዳል። ጂያም ወደ ቤት ከገባች በኋላ እውነተኛ ሌባ ማን ሊሆን እንደሚችል ማሰላሰል ትጀምራለች። በማግስቱም ተማሪዎች ስለ ዮንግ ማውራታቸውን የቀጠሉ ሲሆን ይባስ ብሎም ሌላ ጊዜ አብረውት ቅርጫት ኳስ የሚጫወቱት ቡድኖች ያገሉትና ተቀላቅሎ እንዳይጫወት ያባርሩታል። በኋላም ወደ ክፍል እንደተመለሱ ተማሪዎች የጠፋውን ገንዘብ በድጋሚ ለማሰባሰብ ስለተገደዱ ጂያም እጇ ላይ የነበረውን ብር ስላልሞላላት አለቃዋን ብድር ትጠይቃታለች። አለቃዋን በምትሰጣት ሰዓት በሚገርም ሁኔታ ጂያ ከዚህ በፊት ጠፋ የተባለው ብር ሲያዋጡ ልክ እንደዚህ ትንሽ ቀይ ምልክት የነበረው ብር እንደሰጠች ታስታውስና ይህንንም ለጓደኛዋ ታስረዳታለች። አለቃዋ እየዋሸች እንደሆነና ብሩንም ራሷ ጋር እንዳስቀረችው የተረዱ ቢሆንም የግድ ማስረጃ ማግኘት ስላለባቸው ጂያም ስለ ጉዳዩ ለጆን ትነግረውና ወደ ካሜራ መቆጣጠሪያ ክፍል ገብተው የዛን ዕለት ምን ተፈጥሮ እንደነበር ማጣራት ይጀምራሉ። ከብዙ ልፋትም በኋላ የዛን ዕለት የክፍላቸው አለቃ ማንም ሳይኖር ውሃ ለመጠጣት በሚል ሰበብ ወደ ክፍል መግባቷን ይመለከታሉ። ቀጥሎም የማህበራዊ ድረገጿን በሚመለከቱበት ጊዜ በቅርቡ በጣም ውድ የሆነ ቦርሳ መግዛቷን ይገነዘቡና በዚህም ይበልጥ ማረጋገጫ ይሆናቸዋል። በአለቃዋ አስቀያሚ ስራ ስሜቷ የተነካው ጂያ የዮንግን ስም ለማጽዳት በማሰብ የአለቃዋን ስም በበቀል ማስታወሻ አፕሊኬሽኑ ላይ ትጽፈዋለች። በኋላም ወደ ቤታቸው እየሄዱ እያለ አለቃዋ ፖሊሶች ሲያልፉ ትመለከትና ምናልባት ሎከር ይፈተሽ ይሆን እንዴ ብላ በመፍራት በፍጥነት ወደ ክፍል ትመለሳለች። እዛም ሎከሯ ጋር ሄዳ ልክ ስታወጣው በሰዓቱ ዮንግ ይመጣና ይዛታል። እሷም ይቅር እንዲላትና ለማንም እንዳይናገር ትለምነዋለች። በሰዓቱም የተነጋገሩትን በሙሉ የሰማች አንዲት መምህር ብቅ ትልና የሌባውን ማንነት እንዳይታወቅ አድርጋ በራሷ መንገድ ችግሩ እንደምትፈታው ቃል ትገባላቸዋለች። በመጨረሻም የዮንግ ንጹህነት ከተረጋገጠ በኋላ ዮንግ ወደ ጂያ ጋር ያቀናና ለጂያ መስግኗት ቸኮሌት ይሰጣታል። እሷም ዮንግ በጣም ልዩና ደግ ሰው እንደሆነ እያሰበች ይበልጥ እየተቀራረቡ እንደመጡም ያስመለክተናል። በቀጣይም ቀን ተማሪዎች ወደ ክፍል ሲገቡ ክፍሉ ከወትሮ በይበልጥ ጸድቶ በማግኘታቸው ይደነቃሉ። ጂያም እንደዚህ ያጸዳቸው አለቃዋ መሻሻሏን ለማሳየት እንደሆነ ትረዳለች።
መምህሯም ገብታ ተሰርቆ የነበረው ብር በፖሊሶች ተመርምሮ ሌባው እንደተያዘና ገንዘቡም እንደተመለሰ ታበስራቸዋለች። ተማሪዎቹም ይህንን ከተረዱ በኋላ ዮንግን ያለ ስም ሰጥተውት ያለ ጥፋቱ በጣም ስለወቀሱት ይቅርታ ይጠይቁታል። እነሱም በድጋሚ ወደ ቅርጫት ኳስ ቡድኑ እንዲቀላቀል ይጠይቁትና እሱም በደስታ ይስማማል። ጂያም ከበቀል ማስታወሻ አፕሊኬሽን ኖቲፊኬሽን ደርሷት ከፍታም ስትመለከተው የክፍላቸው አለቃ የትምህርት ቤቱን መጸዳጃ ቤት ስታጸዳ የሚያሳይ ፎቶ እንደሆነ ታይና መምህሯ በዚህ መልኩ እንደቀጣቻት ትገነዘባለች። እሷም ከመምህሯ ድርጊት በመነሳት ከበቀል ማስታወሻ አፕሊኬሽኑ ጀርባ ያለችው እሷ ትሆን ብላ ማሰብ ትጀምራለች። ከዛ ክፍላቸው ከሌላ ክፍል ጋር ያለውን የቅርጫት ኳስ ግጥሚያ ለመመልከት ትሄዳለች። ዮንግም እንደወትሮ ነጥቡን በላይ በመጨመር ተማሪዎቹን ያስደምማል። ቢሆንም ግን ተቀናቃኞቻቸው የዋዛ አልነበሩምና እነ ዮንግ ሊሸነፉ ይደርሳሉ። ዮንግም እንዴትም ተሟሙቶ የመጨረሻውን ነጥቡን አስቆጥሮ በመጨረሻም የነ ዮንግ ቡድን ያሸንፋል። ተማሪዎችም የዮንግን ስም እየጠሩ ሲያደንቁትና ሲያዜሙለት ዮንግም በዚህ በመደሰት ለመጀመሪያ ጊዜ ሲስቅና ከልቡ ሲደሰት እንመለከታለን። በቀጣይም ቀን መምህሯ ወደ ክፍል ትገባና ለተማሪዎቹ ወደ መናፈሻ እንደሚሄዱ በመግለጽ ነገ በጊዜ ሁሉም እንዲሰበሰቡ ነግራቸው እነሱም በጣም ይደሰታሉ። በኋላም ጂያና ጆን እየሄዱ እያለ የጂያ እህት ታያቸውና ወደ እነሱ ቀረብ ትላለች። እሷም ከጆን ፍቅር ስላለባት ጂያን ችላ በማለት ለጆን ሰላምታ ታቀርብለታለች። ከዛ ልክ እንደ ጆን እሷም ጁስ ኦርደር ታደርግና ለመክፈት እንዳስቸገራት በመግለጽ እንዲከፍትላት ትጠይቀዋለች። እቤት እንደደረሱ እህትየዋ ለጂያ እንደ እህትነቷ እንደምትወዳት በመግለጽ ቢሆንም ግን ከአሁን በኋላ የእሷን ልብስ እንዳትለብስባት ትነግራታለች። ጂያን መጸዳጃ ቤት ባለችበት እህትየዋን መብራቱን ታጠፋባታለች። ቤተሰቡን በእህትየዋ ግራ የሚያጋባ ባህሪ ይደነግጣሉ። በማግስቱም መምህሯ ወዳለችው ወደሚዝናኑበት ቦታ ይሄዱና እዛም የተለያየ ጨዋታ እየተጫወቱ በጣም አሪፍ ጊዜ ያሳልፋሉ። በዚህም ጓደኝነታቸው ይበልጥ እየጠነከረ ይመጣል። በአንዱ ጨዋታ ላይም ጂያ በጣም መፍራት ጀምራ እግሯ ሲንቀጠቀጥ ከጎናም ዮንግ ነበርና እጁን ዘርግቶ ለሷ ሲከላከል በማየቷ በጣም ትደነቃለች። ከዛ የሆነች ልጅ መጫወቻ ፊኛዋ ተሰቅሎባት ስታለቅስ ጂያ ታያትና ታወርድላታለች። በሰዓቱም የሆኑ ልጆች መጥተው ብቻዋን ከምትሆን ከነሱ ጋር ወጣ እንድትል ሲጠይቋት እሷም እንደማትችልና ቢዚ እንደሆነች ትገልጽላቸዋለች። በሰዓቱም ጆንም ሲመጣ እነሱን ፍቅረኛዋ ነው ብለው በማሰብ ከቦታው ይሄዳሉ። ጂያም ከነሱ ስለገላገላት ታመሰግነዋለች። ከፊታቸውም አንድ እየተቀረጸ ያለ የቲቪ ፕሮግራም ነበርና ጂያና ጆንን አንድ ላይ ሆነው ሲያዩቸው ፍቅረኛሞች ስለመሰሏቸው እንዲጫወቱ ወደ መድረኩ ይዘዋቸው ይወጣሉ። እነሱም ጨዋታውን እንዲቀላቀሉ ሲጠይቋቸው በሁኔታው ግራ የተጋቡት እነ ጆን ስለ ጨዋታው ምንም ሳያውቁ ይስማማሉ። የመጀመሪያው ውድድርም ሁለቱ አንድ ላይ ቸኮሌት በእጃቸው ሳይነኩ መብላት እንደሆነ ተነግሯቸው ጆን ጨዋታውን እየተጫወተ ቢሆንም ጂያ ግን እንዳፈረች እንመለከታለን። በጆን ፍቅር የከነፈችውም የጂያ እህት በማይሆን ሰዓት ተገኝታ ጨዋታውን በንዴትና በቅናት ስሜት ሆና ከተመለከተች በኋላ እህቷ እንደምትበቀላት ከራሷ ጋር እያወራች ትሄዳለች። በኋላም ጆን ውድድሩን አሸንፎ ስጦታ የተሰጠውን አዲስ ስልክ ለጂያ ይሰጣትና ያስገርማታል። ጂያ ወደ ቤት ስትደርስም እህቷ በክፍላቸው ውስጥ ሆና በሩን ቆልፋ አልከፍትም ትላትና ጂያን በሶፋው ላይ ትተኛለች። በቅናት የተንገበገበችውም እህቷ ሁለቱ የተነሱትን ፎቶ በማህበራዊ ሚዲያ ታሰራጨውና ከሁለታቸው ማን በይበልጥ እንደሚያምር ትጠይቃለች። ከተመልካች የመጣውን ምላሽ ከእሷ ይልቅ ጂያ በጣም እንደምታምር ነበር። በእንቅርት ላይ ጆሮ ደግፍ የሆነባትም የጂያ እህት ቀስሟ ይሰበርና ቆንጆ ሆና ለመታየት የፕላስቲክ ሰርጀሪ ለመሰራት ትወስናለች። ሰርጀሪ ከምትሰራት ዶክተር ጋርም ትገናኝና አፍንጫዋ ሙሉ ለሙሉ እንዲስተካከል እንደምትፈልግ ትነግራታለች። ዶክተሯም ቀጥላ ከሰርጀሪው በኋላ በጣም ቆንጆ ትሆኛለች በማለት በምላሷ ትደልላታለች። ለሰርጀሪው የሚያስፈልገውንም ሙሉ ገንዘብ ቅድሚያ ማምጣት እንዳለባት ነግራት እሷም በጣም በመደሰት እናቷ ጋር ሄዳ ገንዘቡ እንድትሰጣት ልታሳምናት ትሞክራለች። ነገር ግን እናቷ በፍጹም እንደማትሰጣት ስለተረዳች ባገኘችው ክፍተትም ገንዘቡን ሰርቃትና ወደ ክሊኒኩ ትሄዳለች። እነ ጆንም ስለ ጉዳዩ ከእናትየው ይሰሙና ሊያስቆሟት በፍጥነት ይሄዳሉ። እንደ እድልም ሆኖ ልጅቷ በተፈጥሮ መልኳ እንዳለች ይደርሳሉ። ጂያም ብሩን በምትፈልገው ጊዜ እህቷ እንደከፈለችው ነግራቸው ብሩን ለማስመለስ አስበው ሲሄዱ ዶክተሯ አጭበርባሪ መሆኗን አሁን እንዳወቁና እንደሷ ያሉ የብዙ ሴቶችን ገንዘብ ይዛ እንደተሰወረች ይነገራቸዋል። የጂያ እህትን በተፈጠረው ነገር በጣም አዝና ቆንጆ ለመሆን ብላ እንደዚህ እንዳደረገች እያለቀሰች ስትናገር ጂያም ታቅፋትና በትክክለኛ መልኳ በጣም ቆንጆ እንደሆነችና ምንም እንደማይወጣላት ትገልጽላታለች። ጂያም ዶክተሯን ለመበቀልና ገንዘቡንም ለማስመለስ በማሰብ የዶክተሯን ስም በበቀል ማስታወሻ አፕሊኬሽኑ ላይ ትጽፋለች። በዛም ቅጽበት ዶክተሯ በሊፍት ውስጥ እያለች አንዲት ህፃን ጸጉሯን እየዳበሰቻት ቢመስላትም ማስቲካ እንዳጣበቀችባት ስትረዳ ግን በጣም ትበሳጭና በፍጥነት ወደ ጸጉሩ ቤት ሄዳ በስታይል አድርገው እንዲያነሱላት ታዛለች። ነገር ግን በስህተት ሙሉ ጸጉሯን ይላጩላትና በረንዳ ራስ ያረጓታል። እሷም ይህንን ከተመለከተች በኋላ በንዴት ቃላት አጥሯት ተማራ ማልቀስ ትጀምራለች። ይባስ ብሎ እዛው እንዳለች ፖሊሶች ይመጡና በጣም ብዙ ገንዘብ በማጭበርበር ወንጀል እንደተያዘች ነግረው ያስሯታል። የዶክተሯም ጉድ በቲቪ እየተሰራጨ ነበርና እነዚያም ዜናውን ይመለከታሉ።
ጂያም ከበቀል ማስታወሻ አፕሊኬሽን ኖቲፊኬሽን ደርሷ ስትመለከተው ዶክተሯ ላይ ተፈጥሮ የነበረውን የሚያመለክት ሲሆን ቀጥሎም በቀሉ በተሳካ ሁኔታ ተጠናቋል የሚል ሜሴጅ ይደርሳታል። ጂያም ከዚህ ሁሉ አስደሳች ዜና በኋላ እህቷ ግን አሁንም እንደተከፋች ትመለከትና እሷን ለማስደሰት በማሰብ ጆን ሰጥቷት የነበረውን ስልክ ትሰጣታለች። እህትየዋን በዚህ በጣም ደስተኛ ሆና ታመሰግናትና ባደረገችው ነገር ተቆጭታ ጆንን ለመተው ትወስናለች። ከዛ ለጂያ በድጋሚ እንደዚህ አይነት ጥፋት እንደማትሰራና በመጸዳጃ ቤት እንደማታጨልምባት ስትነግራት ጂያም ፈገግ ብላ ያለመብራት እንዴት እንደመሆን ሀሳብ ሆኖብኝ ነበር ብላ ትመልስላታለች። በቀጣይም ቀን ጂያ ከጓደኛዋ ጋር ወደ ሬስቶራንት ገብተው የሚያቃጥለውን ምግብ ያለምንም መጠጥ ጨርሰው ከበሉ ሂሳብ የሚያከፍሉበትን ውድድር ውስጥ ይቀላቀላሉ። ትንሽ እንደበሉ ጂያ በጣም ስላቃታት ውሃ ልትጠጣ እንደሆነ ስትነግራት ጓደኛዋ መረ እንዴትም ብለሽ ተቋቋሚ የዚህ ሁሉ ምግብ መክፈል የለብንም ስትላት በቦታው የነበረውም ጆን ብቅ ይልና ለጂያ ውሃ ሰጥቷት ትጠጣለች። በዚህም ሽንፈትን ስላስተናገዱ ጓደኛዋ በጣም ስትበሳጭ ጆንም እንደዚያ አትበሳጭ ሂሳቡን ይከፍላለሁ ይላትና ዋናው ነገር የጂያ ጤንነት እንደሆነ ገልጾላት ይሄዳል። ጂያም ጆን ባደረገው ነገር በጣም ትደሰታለች። በኋላም ጂያ ወደ ቤት ከተመለሰች በኋላ እናቷ ለነ ጆን የሚበላ ነገር እንድትወስድላቸው ስታዛት እህትየዋም ሳትታዘዝ አብራት ትሄዳለች። ደርሰው ከገቡም በኋላ ወንድሙ የት እንዳለ እየጠየቁት እያለ ዮንግም የሚያስቅ አለባበስ ለብሶ ከክፍሉ ይወጣል። እነሱም ስቀውበት ጂያ ፎቶ ታነሳውና ይህንን ጉድ ለጓደኞቹ እንደምታሳያቸው ነግራው ትሮጣለች። ከዛ በመንገድ ላይ እየሄደች እያለ የሆኑ 3 ሴቶች የቆሻሻ መጣያውን ሲደፉት ትመለከትና ወደ እነሱ ተጠግታ እያረጉ ያሉት ነገር ከነሱ የማይጠበቅ እንደሆነና እንዲያስተካክሉት ትነግራቸዋለች። እነሱም በድፍረቷ ተገርመው ሊመቷት ወደ እሷ መቃረብ ሲጀምሩ እንደ እድል ሆኖ ከጂያ ጋር አንድ ክፍል የምትማር ልጅ መጥታ ለጂያ በመደረብ ትቆማለች። ከዛ ሴቶቹን ቢሄዱ እንደሚሻላቸው ታስጠነቅቃቸዋለች። እነሱ መሰንዘር ሲጀምሩ የጂያ ጓደኛ የሰለጠነች ነበረችና ተመታቸውና ያመልጣሉ። አንድ ጥግ ከያዙም በኋላ ለጂያ የተደረበችላት ልጅ በአንድ ወቅት ከሴቶቹ ጋር ጓደኛ እንደነበረች ከዛ ግን ጉልበተኞች መሆናቸውን ስትገነዘብ ከነሱ እንደራቀች ትገልጽላታለች። ጂያም ካደመጠቻት በኋላ ራሷን መከላከል ከየትና እንዴት እንደተማረች ስትጠይቃት ልጅቷም ጂያን ይዛት ወደምትሰለጥንበት የስፖርት ክለብ ተወስዳትና እዛ ማሰልጣኛ ከሆነው አባቷ ጋር ታስተዋውቃታለች። በኋላም በትምህርት ቤት ውስጥ አንድ መምህር ተማሪዎችን በቡድን ከፍሎ አሳይመንት እንዲሰሩ ያዛቸዋል። ጂያም የነ ዮንግ ግሩፕ የገባች ሲሆን እሷም ወላጆቿ እንደተፋቱና አባቷ የት እንዳለ እንኳን እንደማታውቅ ትገልጻለች። ከዛ ቡድኑ ተሰብስበው ወደ ስፖርተኛዋ ጓደኛዋ ጋር ይሄዳሉ። እሷም የስፖርት ትጥቆችን ታስጎበኛቸዋለች። አባትየውም መጥቶ ሁሉንም ሞቅ ባለ ሰላምታ ከተቀበላቸው በኋላ ወደ ስልጠናው እንዲቀላቀሉ ያደርጋቸዋል። ብዙም ሳይቆዩ ሁሉም የድካም ስሜት ሲሰማቸው ዮንግ ግን ምንም ድካም አልታየበትም ነበር። አባትየውም ዮንግን አድንቆት እሱም ወጣት እያለ እንደሱ በቀላሉ የማይበገር እንደነበርና ያንን ጊዜ እንዳስታወሰው ይገልጽለታል። ጂያም ስፖርተኛዋ ልጅ ከአባቷ ጋር ባላት መቀራረብ ስትቀናና ስታዝን እንመለከታለን። በኋላም ጂያ ከእህቷና ከእናቷ ጋር በካፌ ውስጥ ተገናኝታ በስፖርት ክለብ ውስጥ ከጓደኞቿ ጋር የተነሳቸውን ፎቶ ታሳያቸውና ስፖርተኛዋ ልጅ ከአባቷ ጋር ስላላት የሚያስቀና ፍቅር ትነግራቸዋለች። ቀጥላም ለእሷ የሚያስብና የሚጨነቅ አባት እንደናፈቃት ስትገልጽ ታናሽ እህቷ ግን በመበሳጨት ስለሱ እንዳታነሳባት ትነግራታለች። ትዕይንቱም ወደ ኋላ መልሰንና ጂያና እህቷ ለአባታቸው የልደት ስጦታ ለመግዛት በማሰብ ለብዙ ጊዜ ያጠራቀሙትን ገንዘብ አባትየው የነበረበትን ዕዳ ለመክፈል ሰብሮ እንደወሰደባቸውና እሱም በቂ ስላልነበር ግዴታ ከዛ አካባቢ መሰወር ስለነበረበት ጂያና እህቷ ተንበርክከው እያለቀሱ ቢለምኑትም የዛን ዕለት ወጥቶ እንዳልተመለሰ ያስረዳናል። ትዕይንቱም አሁን ላይ ያመጣንና ጂያ ሁሉንም ትታ አባቷን ለማግኘት የናፈቀች ቢሆንም እህቷ ግን አሁንም ድረስ ይቅር አላለችውም። በቀጣይም ቀን ጂያ ከቡድኖቿ ጋር በካፌ ውስጥ ሆነው ፕሮጀክታቸውን እየሰሩ ሲሆን ዮንግም ለጂያ እንደ እህት የምትቀርባት አክስቷ በስራ እንደተወጠረች ተመልክቶ ወደ እሷ በመሄድ በስራ ያግዛታል። ደንበኞችም መጥተው እሱን በሚያዩበት ጊዜ በውበቱ እንደተሳቡና እሱን ለማየት እንደሚመጡ ሲያወሩ አክስትየው ትሰማና እሷ ጋር በቋሚነት መስራት ይፈልግ እንደሆነ ትጠይቀዋለች። አመሻሽ ላይም ጂያ ወደ ቤት በመሄድ ላይ እያለች ፖሊሶቹ የመደብር ሻጩን ይዘው ሲያንገላቱት ትመለከታለች። ቀረብ ብላ በምትመለከትበት ጊዜ ግን ያ ሰው አባቷ እንደሆነ ተመልክታ ትደነግጣለች። ከዛ ሮጣ ወደሱ ስትሄድ አባትየውም የሆኑ ልጆች የውሸት መታወቂያ ተጠቅመው ከሱቁ አልኮል እንደገዙና ከዛ ለፖሊስ እንዳመለከቱበት ይገልጽላታል። በዚህም ከባድ ቅጣትና እስራት እንደሚጠብቀው አውቃ በጣም አዝና ስታለቅስ ሁኔታውን የተረዳውም ዮንግ ወደ ጂያ ቀረብ ብሎ ሊያረጋጋት ይሞክራል። ወደ ቤት ከገባችን በኋላ ጂያ አባቷ ገንዘብ እንደሚያስፈልገውና እንድትከፍልላት ስትጠይቃት እናትየዋም እንዴት አባቴ ንጹህ ነው ብለሽ ታስቢያለሽ ብላ በመውቀስ ትቃወማታለች። ጂያም አባቷ ጉልበተኛ ስለሆነ እንጂ በጣም ደግ ልብ ያለው ሰው እንደሆነ ትገልጽና ንጹህነቱን ለማረጋገጥ ትወስናለች። በሚቀጥለውም ቀን ጂያ ወደ ጁን ጋር በመሄድ እርዳታው እንደሚያስፈልጋት ትነግረዋለች። እሱ ምንም ሳያቅማማ ከተስማማ በኋላ አባቷ የሚሸጥበት ሱቅ ባለ የደህንነት ካሜራ በመጠቀም የገዙትን ልጆች ይመለከቱና ምንም ማስረጃ እንዳልጠሉላቸው ሲመለከቱ ከጀርባቸው ከፍተኛ አጭበርባሪዎች ቡድን እንዳለ ይገነዘባሉ። ጂያም
ጂያም አባቷ ትክክለኛውን ፍትህ እንዲያገኝ በማሰብ የአጭበርባሪዎቹን ስም ለበቀል ማስታወሻ አፕሊኬሽኑ ትሰጠዋለች። በኋላ አጭበርባሪዎቹ ወደ ካፌ ገብተው መታወቂያቸውን በመጠቀም አልኮል አዘው መጠጣት ይጀምራሉ። ልብስ ለመቀየር ወደ መጸዳጃ ቤት በሄዱበትም ድንገት ልብሳቸው ይሰረቃል። ተቆጣጣሪዎቹም መጥተው ይዟቸውና ፖሊስ ይጠሩባቸዋል። ብዙም ሳይቆይ ጂያ ከበቀል ማስታወሻው ኖቲፊኬሽን ደርሷ ስትመለከተው አጭበርባሪዎቹ በፖሊስ ተይዘው እንደታሰሩ የሚያሳይ ፎቶ ነበር። ቀጥሎ በቀሉ በተሳካ ሁኔታ ተጠናቋል የሚል መልእክት ይደርሳታል። ከዛ ዮንግንና ጆንን ይዛ ወደ አባቷ መሸጫ ሱቅ ትሄድና ሁሉም ችግር እንደተፈታና ነፃ እንደሆነም ታበስረዋለች። አባትየውን በጣም ተደስቶ እንደ ምስጋና ከሱቁ የፈለጉትን ነገር በነፃ እንዲወስዱ ይጋብዛቸዋል። የጂያና የአባቷ ግንኙነትን በጣም አሪፍ እየሆነና ትፈልግ እንደነበረው እየሆነ ሲመጣ እንመለከታለን። አባትየውን በቀልድ መልክ ከሁለቱ በየትኛው እንደተሳበች በመጠየቅ ያሸማቅቃታል። እሷም በሰዓቱ ቆም ብላ ከበቀል ማስታወሻ አፕሊኬሽኑ ጀርባ ከሁለቱ አንዱ እንደሚሆኑና በቅርቡም እንደምትደርስበት ታስባለች። የዛን ዕለት ምሽትም የጂያ እናት ከአሰሪዋ ጋር ስለ ስራ ለመነጋገር በተገናኙበት አሰሪዋ ሰክሮ ነበርና አንዳንድ ያልሆኑ ነገሮችን ማድረግ ሲጀምር በጥፊያ ጩላ ውሃ ትደፋበታለች። በድጋሚ ሲያስቸግራት በሰዓቱ የጂያ አባት መጥቶ ይመታውና ትንሽ ከተጣሉም በኋላ እናትየዋን በድጋሚ በእሷ የወጣ ጣልቃ እንዳይገባ ትገልጽለታለች። እሱም ያለፈውን ይቅር እንድትለውና አሁን ላይ አብረው እንዲሆኑ ቢጠይቃትም ትታው ትሄዳለች። ጂያን በርቀት ተመልክታቸው አባታቸው ወደ ቤት ሊመለስ እንደሚችል ትናገራለች። ወደ ቤት እንደገቡ እናትየው የጂያን የትምህርት ቤት ውጤት ተመልክታ ምንም እንኳን ያመጣችው ውጤት ጥሩ ቢሆንም ከጁን ጋር በማነጻጸር ስሜቷን የሚነካ ንግግር ትናገራታለች። በዚህም በጣም የተበሳጨችው ጂያ በጣሪያው ላይ ወጣ ትቀመጣለች። በሰዓቱም ጁን ይመጣና በምን እንደተከፋች ስለተረዳ በጣም አሪፍ ውጤት እንድታመጣ በደንብ እንደሚረዳት ገልጾላት ደስተኛ እንድትሆን ያደርጋታል። በማግስቱም ጂያ የአክስቷን ቦታ ለመሸፈን በካፌ ውስጥ እየሰራች ትገኛለች። አንዲትም ሴት መታ ጁስ ይዛ ከሄደች በኋላ ተመልሳ ትመጣና ንጹህ ያልሆነ ጁስ እንደሸጠችላት በመግለጽ ትወቅሳታለች። በሁኔታውም የደነገጠችው ጂያ ይቅርታ ጠይቃትና አሪፍ አርጋ ሌላ እንደምትሰራላት ትነግራታለች። ሴትየዋ ግን አይ በማለት ራስሽ ጠጥተሽ አሳይኝ ብላ እንድትጠጣው ነግራት ጂያም ስትወዛገብ በሰዓቱም ዮንግ ይመጣና ጁሱን ግጥም አድርጎ ጠጥቶት በጣም ምርጥ እንደሆነ ይገልጻል። ሴትየዋን በሁኔታው ተናዳ ካፌውን ለቃ ትሄዳለች። ጂያም በዮንግ ስራ በጣም በመደሰት ታመሰግነዋለች። በሰዓቱም ጆን ከጂያ ጋር ለማጥናት ወደ ካፌው ሲመጣ ዮንግ ቅናት ቢሰማውም ግን ሁለቱ እንዲያጠኑ ትቷቸው ይሄዳል። ከዛ ሁለቱም ለሰዓታት አንብበው በዛው እንቅልፍ ይወስዳቸዋል። በመጀመሪያ ጂያ ነቅታ ጆንን በትኩረት የተመለከተች ማድነቅ ትጀምራለች። እሱም እንደነቃ አስቸኳይ ቀጠሮ እንዳለበት አስታውሶ በጥድፊያ ማስታወሻ ደብተሩን ረስቶት ይወጣል። ጂያም ልትሰጠው ተከትለው ስትሄድ ከሌላ ሴት ጋር ሲገናኝ በማየቷ ትከፋለች። ቢሆንም ግን ለሱ ምን አይነት ስሜት እንዳላት ራሱ በግልጽ አታውቀውም። በኋላም ላይ ከክላስ ሲወጡ አንዷ ልጅ ጆንን አስቁመው በጣም ወሳኝ ነገር ልታወራው እንደምትፈልግ ትነግረዋለች። በሰዓቱም ክፍሉ ሲጨልም ልጅቷ ፈርታ ጆንን ታቅፈዋለች። ጆን ግን ምቾት ስላልሰጠው ሊያስለቅቃት ሲሞክር ድንገት የትምህርት ቤቱ ዳይሬክተር ወደ ክላሱ ገብተው ነገሩን ባልሆነ መንገድ ይተረጉሙትና ጆንን ለመቅጣት ይወስናሉ። በሚቀጥለውም ቀን ጂያ የተፈጠረውን ነገር የሰማች ሲሆን አንዳንድ ተማሪዎችም ስለ ጆን መጥፎ ነገር ሲያወሩ ጆን በፍጹም እንደዚህ እንደማያደርግ ትከራከርለታለች። በኋላም ጆን ወዳለበት ምሳ ይዛለት ስትሄድ ጆንን በድርጊቷ በጣም ተደስቶ አመስግኗት ስለተፈጠረው ነገር ያስረዳታል። ከዛ ዮንግ መጥቶ ልጅቷ ስለሱ ምንም ጥሩ ነገር እያወራች እንዳልሆነ ይገልጽለታል። ጆንም ልጅቷ ስትታይ ደግና ጨዋ ነው የምትመስለው በማለት ለማመን ይከብደዋል። ከደቂቃዎችም በኋላ ጆንና ልጅቷ ዳይሬክተሩ ጋር በሚቀርቡበት ጊዜ ልጅቷ የውሸቷን እያለቀሰች ጥቃት ሊፈጽምባት እንደነበር ስትናገር በመስማቱ ጆን በጣም ይደነግጣል። ዳይሬክተሩም የእሷን የውሸት እንባ በማመን ጆን ያገኘ የነበረውን የስኮላርሺፕ እድሉን እንዳጣ ይነግረዋል። በትምህርት ቤቱም ስለ ጆን ያልሆነ ነገር መወራት ይጀምራል። ቢሆንም ግን ጂያ አሁንም ድረስ ለጆን ያላት እምነት አልቀነሰም። በቻለችው መጠን ልታዝናናው ትሞክራለች። እንደ እድልም ሆኖ የጆንን ስም በውሸት ያጠፋችው ልጅ የታዘዘችውን በሙሉ እንደፈጸመችና አሁን ፎቶ እንዲያጠፉላትና ህይወቷ እንዳያመሰቃቅሉት በስልክ ስትማጸን ጂያ ትሰማትና በፍጥነት ወደ ዮንግ ጋር በመሄድ የሰማችውን ትነግራቸዋለች። እነሱም ከተወያዩና ከተመራመሩም በኋላ የልጅቷ ፍቅረኛ የራሱን የስኮላርሺፕ እድል ለማመቻቸት ጆንን በሐሰት እንድትወነጅል እንዳደረጋት ያረጋግጣሉ። ጂያም እውነታው እንዲጋለጥ በማሰብ የልጅቷን የፍቅረኛ ስም በበቀል ማስታወሻ አፕሊኬሽኑ ላይ ትጽፈዋለች። እንዲህም እንዳለ ፍቅረኛ ተብዬው በስልኩ ኖቲፊኬሽን ደርሶት ከፍቶ በሚመለከተውም ጊዜ ምንም ግልጽ ሆኖ የሚታይ ነገር አልነበረም። ለመዝጋት በመታገል ላይ እያለ መምህሩ ይመጣና ነገሩን በሌላ መንገድ ተረድቶት ይቀጣዋል። በመጨረሻም የልጅቷ ፍቅረኛ ጥፋቱ ሙሉ በሙሉ አምኖ የጆን ስም ሲጸዳ እንመለከታለን። ከዛ ጆን ጂያን በጣሪያው ላይ አግኝቷት ስላደረገችለት ነገር ሁሉ ያመሰግናትና ለፈተና በጣም የሚጠቅም ማስታወሻ የተጻፈበትን ደብተሩን ይሰጣታል። በቀጣይም ቀን ጂያ በሚገርም ሁኔታ የፈተናውን ሙሉ ጥያቄ በትክክል በመመለስ በክፍሉ ከፍተኛ ውጤት ታስመዘግባለች። ከዛ ከበቀል ማስታወሻው ኖቲፊኬሽን ደርሷት ስትመለከተው የልጅቷ ፍቅረኛ ተገቢውን ቅጣት እንዳገኘ የሚያሳይ ምስል ነበር። ቀጥሎም በቀሉ በተሳካ ሁኔታ እንደተጠናቀቀ የሚገልጽ መልእክት ይደርሳታል። በመጨረሻም ተሰብስበው በመዝፈንና በመደነስ አሪፍ ጊዜ በማሳለፍ ደስታቸውን ያከብራሉ። በማግስቱም ከክላስ መልስ ጆን ለጂያ ትላንት ጥሩ ጊዜ
እንዳሳለፉ ገልጾላት ለእናቱ የልደት ስጦታ ለመግዛት እንዳሰበና እንዲመርጥ እንድትረዳው ይጠይቃታል። በቅርብ ርቀት ሆኖ ዮንግ ይመለከታቸውና ቅናት ይሰማዋል። ጆንና ጂያም ወደ ገበያ ሄደው ስጦታውን መምረጥ ይጀምራሉ። ጂያም እናት ትወደዋለች ብላ በማሰብ የወደደችው መርጣ ታሳየዋለች። ጆንም በምርጫዋ ተደስቶ ለጂያም ሳይጋብዛታል። አመሻሽ ላይም ጂያ ለዳንስ ውድድር እየተለማመደች እያለ ዮንግ መጥቶ ለዳንስ የሚጠቅማትን አንዳንድ ምክሮችን በመስጠት እየደነሰ ያሳያታል። ጂያም በዮንግ የዳንስ ችሎታ ተገርማ ተያይዘው አንድ ላይ መደነስ ይጀምራሉ። ጂያም በጣም ደክሟት እዛው እንቅልፍ ይወስዳትና ዮንግም ሸሚዙን አልብሷት ተመስጦ ይመለከታታል። በሰዓቱ ጆን ይመጣና ዮንግን ተመልክቶት በሚያሳዝን ሁኔታ እሱና ወንድሙ አንዲትን ሴት እንዳፈቀሩ ይገነዘባል። በአንድም ቀን ጂያ የክፍላቸው በጣም ወፍራሙ ልጅ እንደጠፋና የት እንዳለ እንደማይታወቅ ሰምታ ነገሩን ስታጣራም የብዙ ሰዎች ዕዳ እንዳለበት ትደርስበታለች። ከቆይታም በኋላ በፖሊስ ጣቢያ እንደታሰረ ሰምተው ጂያና ጓደኞቿ ወደ ቦታው በመሄድ ልጁን ያስፈቱታል። ቀጥለውም ወደ ሬስቶራንት ይወስዱትና ምግብ እንዲበላ ካደረጉት በኋላ ምን እንደተፈጠረ ይጠይቁታል። እሱም ማብራራት ጀምሮ አንዲት ከሚያደንቃት ዘፋኝ ጋር ያወሩ እንደነበርና ገንዘብ እንደሚያስፈልጋትም ሲያውቅ እሷን ለመርዳት በማሰብ ካሜራውን ሽጦ ከጓደኞቹም ገንዘብ ተበድሮ እንደላከላት ይገልጻል። እንዳታለለችው ግልጽ ቢሆንም እሱ ግን እንደሚወዳትና እንደሚያምናት እሷም እንደምትወደው አጥብቆ ይናገራል። ትቷቸውም ከሄደ በኋላ ለልጅቷ መልእክት ቢልክላትም አሁንም ድረስ ምንም ሳትመልስለት ትቀራለች። በቀጣይም ቀን ጂያና ጓደኞቿ እውነታውን ለማጋለጥ ወስነው እሷን መከታተል ይጀምራሉ። ነገር ግን ማክስ አድርጋ ስለምትንቀሳቀስ ፊቷን መለየት አልቻሉም። እንዴትም በድብቅ ተከታትለው ወደ መጸዳጃ ቤት ገብታ ማስኳን ስታወልቅ በድብቅ ይቀርጿትና ዘፋኟ እሷ እንዳልሆነችና እያጭበረበረችው እንደሆነ እንዲያምን ያደርጉታል። እሱም በጣም ተናዶ ወደ እሷ በመሄድ የሰጠችውን ብር እንድትመልስለት ሲጠይቃት እሷ ግን እያሾፈችበት እንደሱ አይነትን ወፍራም ወንድ እንዴት አንዲት ዘፋኝ ልታናገረው እንደምትችል እንዳሰበ ነግራው ትታው ትሄዳለች። ጂያሜን ስታይ ትናደድና የበቀል ማስታወሻው ላይ የአጭበርባሪዋን ስም ትጽፍለታለች። ብዙም ሳይቆይ የአጭበርባሪዋ ቅጣት ጀምሮ ወዲያው በመንገድ ላይ እየሄደች እያለ ውድ ዋጋ የሚያወጣው ካሜራዋ ወድቆ ይሰበራል። በመቀጠልም ወደ መኪናዋ ስትሄድ የሆኑ ዱርዬዎች መጥተው መኪና ውስጥ የነበሩትን ያጭበረበረቻቸውን ስጦታዎች ለመውሰድ ሲሞክሩ እሷም ስታስቆማቸው ወድቃ ትጎዳለች። ከዚያም ለጂያ የበቀል ማስታወሻ ፎቶ ልኮላት አጭበርባሪዋም ሴት በአግባቡ ቅጣቷ እንዳገኘች ያሳውቃታል። በኋላም ጂያና ዮንግ ከዚህ በፊት የተለማመዱትን ዳንስ ያቀርቡትና ሁሉንም ተማሪዎቹን አስደምመው በአንደኝነትም ያጠናቅቃሉ። ወደ ክፍል ሲመለሱም መምህራቸው ዛሬ የመጨረሻ የሴሚስተር ቀን እንደሆነ ተነግራቸዋለች። ተማሪዎቹ በጣም ደስ ይላቸዋል። ጂያን ጓደኞቿን ከሷ ጋር ወደ አያቷ ጋር ከከተማ ውጪ ለእረፍት እንዲወጡ ትጋብዛቸዋለች። ጓደኞቿን በደስታ ይስማማሉ። የጂያ እናትም ዮንግንና ጆንን ለምሳ ጋብዛቸው አብረው ከተመገቡም በኋላ እናትየውም እነሱንም አብሯቸው እንዲሄዱ ስትጋብዛቸው እነሱም በደስታ ይስማማሉ። ሁሉም ሰው በጉዞ በጣም ጓጉቷል። ጂያና እህቷን መዘገጃጀት ይጀምራሉ። በቀጣይም ቀን ሁሉም ተዘጋጅተው በባስ ወደ ቦታው በሰላም ይደርሳሉ። እዛም እንደደረሱ የጂያ አያት ሞቅ ባለ ሰላምታ ትቀበላቸዋለች። የሚወዱትንም ቆንጆ ምግብ አዘጋጅታ እንዲበሉ በማድረግና በመንከባከብ ሁሉም የራሳቸው ቤት እንዳሉ እንዲሰማቸው ታደርጋለች። በዚህም ሰዓት የጂያ አያት ጎረቤት የሆኑ ሁለት ወንድማማቾች ይመጣሉ። አያትየውም አብረዋቸው እንዲቀመጡና እንዲበሉ ታደርጋለች። በሰዓቱ ግን ትልቁ ልጅ ሁሉም የለበሱትን ቆንጆ ልብስና ጫማ በመመልከት የእሱ ግን ንጹህ ስላልሆነ ይሸማቀቃል። ማንም ሰው ሳያየው ቀስ ብሎ የጆንን ጫማ ይዞ ይሄዳል። በዚህ ሰዓት ግን ጂያም ታውቅበትና እሱም ደንግጦ ይቅርታ እየጠየቀ ለማንም እንዳትናገርበት ይለምናታል። ጂያም ትስማማና ከቦታው ይሄዳል። ጆንም ከየት እንዳገኘችው ሲጠይቃት እሷ ጋር እንደሆነና ውሻው ይዞት እንደነበር ትነግረዋለች። ተማሪዎቹ ምን አይነት ሌባ ውሻ ነው እያሉ በመቀለድ ሲስቁ፣ በዚህ ሰዓትም ልጁ ከርቀት ሆኖ ሌባ የሚለውን ቃል ይሰማና ጂያ እንደነገረቻቸው በማሰብ እሷን ለመበቀል ይወስናል። በቀጣይ ቀንም የጂያ አያት ውሻውን እንደጠፋና እንዲፈልጉት ትነግራቸዋለች። ከዛ ሁሉም ተከፋፍለው መፈለግ ይጀምራሉ። ጂያም ያንን ልጅ ታገኘውና እሱም ይህን አጋጣሚ በመጠቀም ውሻውን ተራራው ላይ እንዳየውና ሊወስዷት እንደሚችል ይነግራታል። እሷም ተስማምታ ተከትላው ትሄዳለች። እሱ ግን ወደ ጫካ ከወሰዳት በኋላ እዛው ጥሏት ይጠፋል። ጂያም በሁኔታው በመደንገጥ ጓደኞቿን መጣራት ትጀምራለች። ለመውጣት ብትሞክርም መንገዱን ስለማታውቀው ወደ ገደል ተንሸራታ ትወድቃለች። የጂያን መቅረት ያወቁት ጓደኞቿም እሷን መፈለግ ይጀምራሉ። በዚህም ሰዓት ጂያ ተጎድታ ስለነበር በጣም እየደከመችና አቅም እያጣች ትመጣለች። ኃይለኛ ዝናብ መዝነብም ይጀምራል። እሷም የምትጠለልበት ቦታ ስታጣ በቅዝቃዜና በፍርሃት ስሜት ውስጥ ሆና አንድ ዛፍ ስር ትጠለላለች። በመጨረሻም ዮንግ አፈላልጎ ጂያ ያለችበትን ያገኛል። ወደ እሷም በመሄድ ቁስሏን በጨርቅ ያስርላትና በጣም ፈርታ እንደነበር ስለተረዳ አቅፎ ያረጋጋታል። ከዛ ሁለቱም ተቀምጠው ስለተፈጠረው ነገር ይጠይቃታል። እሷም የጎረቤቷ ልጅ እንዲህ እንዳደረጋት ትነግረዋለች። በሰዓቱም ጆን ከኋላቸው ሆኖ ይመለከታቸውና ሳያዩት ቀስ ብሎ ይመለሳል። ዝናቡም ሲያባራ ወደ ቤት ይሄዳሉ። በማግስቱም ዮንግ ወደ ልጁ ቤት በመሄድ ጂያ ላይ ላደረገው ነገር ሊቀጣው ሲሞክር ጂያ ታስቆመዋለች። በዚህ ሰዓትም የልጁ ኪስ ውስጥ የውሻውን ማሰሪያ ታየውና እሱ እንደደበቀው ትጠይቀዋለች።
ትነግራቸዋለች። ልጁ ግን ምንም እንደማያውቅ ተናግሮ ጥሏቸው ይሄዳል። ጂያን በመናደድ የበቀል ማስታወሻው ላይ የልጁን ስም ታስገባለች። ከዛ ልጁ ወደ ቤት ሲሄድ ውሻውን እሱ እንዳሰረው ያሳየናል። ወዲያውም ውሻው የታሰረበትን ፈቶ ልጁን ነክሶት ወደ ቤት ይመጣል። ሲደርስም ውሻው በሰላም በመመለሱ ሁሉም ደስ ይላቸዋል። ጂያም የበቀል ማስታወሻው በቀሉ በተሳካ ሁኔታ እንደተጠናቀቀ ይነግራታል። በሌላም ቀን ልጁ ወደ ጂያ በመሄድ ቃሏን እንዳጠፈችና ለምን እንደነገረቻቸው ሲጠይቃት ጂያም ስለሚያወራው ነገር ምንም እንደማታውቅና ለማንም እንዳልተናገረች ትነግረዋለች። እሱም ሌባ ብሎ ሲያወሩ እንደሰማቸውና እንደተናገረች ይነግራታል። ጂያም ሳሳተ መንገድ እንደተረዳው ገብቷት እሷ ውሻውን ሌባ ብላ ለጓደኞቿ እንደነገረቻቸው ስትገልጽለት፣ በዚህም ሰዓት ልጁ ባደረገው ነገር ጥፋተኝነት ይሰማውና ስለተፈጠረው አለመግባባት ይቅርታ እንድታደርግለት ይጠይቃታል። ጂያን በቀናነት ይቅርታ እንዳደረገችለት ነግራው አብሯቸው እንዲዝናና ትጋብዘዋለች። ከዛም አብረው አሪፍ ጊዜያትን ያሳልፋሉ። በቀጣይም ቀን ወደ ሀገራቸው ይመለሳሉ። የጂያ አባትም መጥቶ ወደ ቤታቸው ይወስዳቸዋል። ጂያም ወደ ቤት ከተመለሰች በኋላ በእረፍት ጊዜዋ ስራ መስራት እንዳለባት ታስብና ከጆን ጋር ወደ አንድ ሬስቶራንት በመሄድ ይቀጠራሉ። ነገር ግን እንዳሰቡት ቀላል ስራ አልነበረውም። ስራቸው ዕቃ ማጠብ ስለነበር በጣም ብዙ ዕቃ አጥበው ሲጨርሱ በድጋሚ ሌላ ብዙ ዕቃ ይመጣባቸዋል። ሁለቱም በጣም ደክመው ስራቸውን በአግባቡ ከሰሩ በኋላ የሬስቶራንቱ ባለቤትም ስራቸውን አድንቆላቸው ለጠንካራ ሰራተኝነታቸው ይከፍላቸዋል። በሌላ በኩል የጂያ አክስት የሆነችው ለፍቅረኛዋ ብላ ካፌዋን ልትሸጠው እንደሆነና እሱ ልትደግፈው እንዳሰበች ትነግረዋለች። እሱም ለሱ በማሰበው በጣም ደስ ብሎት ያቅፋታል። በሌላም ቀን ጠርቷት አይኗን እንድትጨፍን ይነግራትና የጋብቻ ጥያቄ አቅርቦላት ቀለበት ያደርግላታል። እሷም በጣም ደስተኛ ትሆናለች። በተመሳሳይም ሰዓት ወደ ስልኩ ሜሴጅ ይገባለትና መሄድ እንዳለበትና የስራ ቀጠሮ እንደሆነ ነግሯት ይሄዳል። ከዛ ጂያና ጆን ስራቸውን ጨርሰው ከሬስቶራንቱ ሲወጡ ጂያ የአክስቷን ፍቅረኛ ከሌላ ሴት ጋር ታየዋለች። በዚህ ሰዓትም በጣም ደንግጣ ወደ ቤት ከሄደች በኋላ ለእናቷ ትነግራታለች። እናቷም ይሄ በፍጹም እንደማይሆንና የተሳሳተ መረዳት እንደሆነ ነግራት አላምን ትላታለች። ጂያን ባየችው ነገር በጣም እርግጠኛ ስለነበረች ነገሩን ለማጣራት ታስባለች። ጂያም ከጆን ጋር ወደ ሆቴሉ ሄደው ሲያጣሩ ለሰርግ እየተዘጋጀ እንደሆነ ይነገራቸዋል። እሷም እውነታውን ካረጋገጠች በኋላ ፈጥና ወደ አክስቷ ጋር በመሄድ ካፌዋ እንዳትሸጠውና ገንዘቧን ወደሱ እንዳታስተላልፍ አድርጋት ሁሉንም ነገር ታስረዳታለች። የጂያ አክስትን በጣም ደንግጣ የሰጣትን ቀለበት ወደ ቀለበት መሸጫ ወስዳ ታስመረምረዋለች። ከዛ አርቴ እንደሆነ ተነግሯት በዚህ ሰዓትም በጣም አዝና ልቧ ይሰበራል። ጂያም ይህንን ስታይ በጣም ታዝንና የበቀል ማስታወሻው ላይ የአክስቷን ፍቅረኛ ስም ትጽፈዋለች። በሌላ በኩል ሰውየው ሌላ ሴት ሊያገባ ሱፍ ለብሶ ተዘጋጅቶ ሳለ የጂያን አክስት በቦታው አይቷት ይደነግጣል። ይባስ ብሎ ሌሎች እንደሷ የተጫወተባቸውን ሴቶች ከቦት በመደብደብ ፎቶ ያነሱታል። በሰዓቱም ፖሊስ መጥቶ በማጭበርበር ወንጀል ይወስደዋል። ጂያም የበቀል ማስታወሻ ቅጣቱን እንዳገኘ መልእክት ይልክላታል። በዚህም ተደስታ ወደ ጣሪያው ስትወጣ ጆንን ታገኘዋለች። እሱም ለልደቷ የገዛላትን ስጦታ ሰጥቷት እንደሚወዳት ይነግራታል። ጂያም ደንግጣ ትመለከተዋለች። በሰዓቱም ዮንግ ልክ እንደሱ ስጦታ ይዞ ፍቅሩን ለመናዘዝ ነበር የመጣው። ነገር ግን ሁለቱን አንድ ላይ ሳያያቸው ምንም ድምጽ ሳያሰማ ይመለሳል። በቀጣይም ቀን የቀጣይ ሴሚስተር ትምህርት የሚጀመርበት ቀን ነበር። ጂያም ጆንን በደንብ ለማወቅ አብረው ጊዜ ለማሳለፍ ትወስናለች። ከዛም ወደ ፎቶ ቤት በመሄድ ለማስታወሻነት አብረው የተወሰኑ ፎቶዎችን ይነሳሉ። ጆንም ጂያ ትንሽ እንደፈራች ያስተውልና እሷን ላለመጫን ያስባል። በመቀጠልም ዮንግ ወደ ቤት ሲገባ ወንድሙና ጂያ የተነሱትን ፎቶ ይመለከተውና ፍቅረኛሞች እንደሆኑ በማሰብ ከጂያ ለመራቅ ይወስናል። በቀጣይ ቀንም በትምህርት ቤት ውስጥ ዮንግ ከሌላ ሴት ጋር ቆሞ ሲያወራ ጂያ ታየውና በዚህም በጣም ቅናት ይሰማታል። በመቀጠልም ዮንግ ወደ ክላስ እየሄደ አንድ ተማሪ ራሱን ስቶ ወድቆ ያገኛል። ከዛ ወዲያው ከጓደኛው ጋር በመሆን ወደ ሆስፒታል ይወስዱታል። በዚህ መሃልም አንድ የወደቀ ማስታወሻዬና አንስቶ ሲያነበው ልጁን ትምህርት ቤት ውስጥ በጣም እያስቸገሩት ስላሉ ጉልበተኛ ተማሪዎች የጻፈው ነበር። ዮንግም ይህን ሲያነብ በጣም ይደነግጥና በትምህርት ቤት ውስጥ ስላሉ ጉልበተኞች ለማጣራት ይሞክራል። በተጨማሪም ልጁን ለመርዳት አስቦ በመጀመሪያ ልጁን ወደ ሆስፒታል የወሰደው የራሱ ጓደኛ እንደሆነ አስቦ ነበር። በኋላ ግን የክፍሉ ተማሪዎች ስለሱ ሲጠይቅ በተቃራኒው የክፍሉ ጉልበተኛ ተማሪና የክፍሉ አለቃ እንደሆነ ተማሪዎቹ ይነግሩታል። በመቀጠል የልጁን ማስታወሻ ለጂያ ያሳይቷት እሷም ካነበበችው በኋላ ሁለቱም አንድ ላይ ልጁን ለመርዳት ያስባሉ። በኋላም በስፖርት ሰዓት ላይ የክላሱን አለቃ በኳስስ ብልቱን በመምታት ያልሆነ ነገር ያደርገዋል። ልጁንም ወደ ሆስፒታል ሲወስደው ተደብቆ ወደ ልጁ ክፍል ገብቶ ያልሆነ ጨዋታ ለመጫወት ቢሞክር የባሰ ነገር እንደሚከተለው በመንገድ እያስፈራራው እያለ የሚያደርገው ነገር ላይቭ እየታየ እንደሆነ ያውቅና በጣም ይደነግጣል። በዚህም ሁሉም ተማሪዎች ምን እንዳደረገ ያውቁበታል። ከዛም የክፍሉ አለቃ ልጁን ለመበቀል ከሌሎች ጓደኞቹ ጋር በመሆን እሱን ሊደበድቡት ይሄዳሉ። በዚህ መሃልም ዮንግ መጥቶ መደባደብ ይጀምራሉ። እንደ እድልም ሆኖ ወንድሙ ጆን ደርሶ
ደርሶለት እየተደባደቡም እያለ ዮንግ በዱላ ተመቶ ራሱን ስቶ ይወድቃል። ይህንንም ሲያይ አለቃው ሮጦ ያመልጣል። ከዚያም ጆን ቶሎ ብሎ ወንድሙን ወደ ሆስፒታል ይወስደዋል። ጂያም ስለተፈጠረው ነገር ሰምታ ወደ ሆስፒታሉ ትመጣለች። እዛም እያለች የበቀል አፕሊኬሽኑ ልጁ እንደተያያዘና እንደታሰረ መልእክት ይልክላታል። ከዛ ዮንግም ሲነቃ ጂያን አጠገቡ ሆና ስላያት ደስ እንዳለው በመግለጽ እጇን ይዞ እንደሚወዳት ይነግራታል። በዚህም ሰዓት ጂያ ራሷን በሁለት ወንድማማቾች መሃል ሆና ታገኘውና ምን ማድረግ እንዳለባት ግራ ይገባታል። የዛን ዕለት ምሽትም ከሆስፒታል ሲወጡ ሀብታሟ ተማሪ ዮንግ ደና መሆኑን ለማረጋገጥ እንደመጣች ትነግረዋለች። ዮንግ ግን ቀዝቀዝ ባለ ስሜት ደና እንደሆነ ነግሯት ከእናቱ ጋር ወደ ቤት ይሄዳል። ቀበጧም ተማሪ በዮንግ ተግባር በጣም ትናደዳለች። በማግስቱም ቀበጧ ተማሪ ዮንግን ከጂያ ጋር አይታው በመቅናት ከክላስ በኋላ ወደ ቤት እንዲሸኛት ዮንግን ትጠይቀዋለች። አያይዛም እንደምትወደው ስትነግረው ዮንግ ግን እንደማይፈልጋትና ሌላ የሚወዳት እንዳለች በመንገድ ጥሏት ይሄዳል። በዚህ ሰዓትም እየሮጠች እሱን ስትከተል መኪና የገጫትና ጉልበቷ ይጎዳል። ዮንግን በፍጥነት ወደ ሆስፒታል ይወስዳታል። በተፈጠረውም ነገር የጥፋተኝነት የተሰማው ሲሆን ዶክተሩን ቀለል ያለ ጉዳት እንደሆነ ቢነግራትም እሷ ግን ለዮንግ በጣም እንደተጎዳች በመናገር እንዲረዳት ትጠይቀዋለች። በቀጣይም ቀን ቀበጧ ተማሪ ወደ ትምህርት ቤት በክራንች ስትመጣ ዮንግም እሷን መርዳት ይጀምራል። ተማሪዎቹም እነሱን ሲመለከቱ ግንኙነት እንደጀመሩና ፍቅረኛሞች እንደሆነ ያስባሉ። ጂያም እነሱን የተመለከተች መቅናት ስትጀምር ቀበጧም አጋጣሚውን በመጠቀም ይበልጥ ልታስቀናት ትሞክራለች። ዮንግ ግን ስትበላም ሆነ ጫማውን በማሰር ያግዛታል። በዚህ ሰዓትም ተማሪዎቹ ዴት እያደረጉ ነው ብለው ያስባሉ። ጂያም በሁኔታው መናደዷ ሳያንስ ቀበጧ ልጅ በጉዳቷ ምክንያት ጂያ እያገለለቻት እንደሆነ ስትናገር ተማሪዎቹም አምነዋት ጂያን መጥፎ ንግግር በመናገር ገፍትረው ይጥሏታል። ጂያን ታለቅስና ለመበቀል በመወሰን የቀበጧን ስም በበቀል ማስታወሻ አፕሊኬሽን ላይ ትጽፈዋለች። ከደቂቃዎችም በኋላ የትምህርት ቤቱ አላርም መጮህ ይጀምርና የእሳት አደጋ እንደተፈጠረ ያሳውቃል። ወዲያም ሁሉም ተማሪዎች ከክፍሉ መውጣት ይጀምራሉ። በዚህም ሰዓት ከሁሉም ተማሪ በፊት ሮጣ የወጣችው ቀበጧ ተማሪ ነበረች። ነገር ግን አላርሙ የተሳሳተ እንደነበር ተነግሯቸው ከተረጋጉ በኋላ ሁሉም ተማሪዎች ቀበጧ ተማሪ የውሸቷን እያስመሰለች እንደሆነ ያውቁባታል። ዮንግን በመናደድ ራሱን ከሷ ማረቅ ይጀምራል። በሚገርም ሁኔታ ግን ቀበጧ ልጅ ትወድቅና የምርም ከፍተኛ ጉዳት ያጋጥማታል። ጂያም ከበቀል ማስታወሻ ኖቲፊኬሽን ደርሷ ስትመለከተው ቀበጧ ልጅ አሁን ላይ የእውነት ጉዳት እንደደረሰባት የሚያሳውቅ ነበር። ቀጥሎም በቀሉ በተሳካ ሁኔታ ተጠናቋል የሚል መልእክት ይደርሳታል። ከዛ ጆንን ታገኘውና የሰጣትን ስጦታ መልሳለት እሱን እንደ ጓደኛዋ እንጂ በሌላ ነገር አስባ እንደማታውቅ ትነግረዋለች። ጆንን በሁኔታው ግራ ቢጋባም ውሳኔዋን ለማክበር ያስባል። በሌላ በኩል የጂያ እናት ባለቤቷ የነበረው ከደንበኛው ጋር የተሳሳቀ ታየውና ወደ ሱቁ ትገባለች። እሱም በድጋሚ ግንኙነታቸውን እንዲያስተካክሉ ሲናገር እሷ ግን ባየችው ነገር ተናዳ ነበር። እሱም ቀጥሎ ሴትየዋ ከሱ ሱቅ ጎን አበባ መሸጫ ልትከፍት እንደሆነና ያወሩትንም ሲነግራት እሷን በመበሳጨት ትታው ትሄዳለች። በዚህም የተነሳ አሁንም ለሱ ስሜት እንዳላት ያስብና ይደሰታል። አመሻሽ ላይም ጂያና ጓደኞቿ ወደ መጫወቻ ቦታ ይሄዳሉ። እዛም ዮንግ ጨዋታዎችን ለጂያ እያለማመዳት ሀሪፍ ጊዜ ያሳልፋሉ። አንድ ላይ በተቀመጡበትም ዮንግ የልደት ስጦታ ይሰጣታል። ከፍታ በምትመለከተውም ጊዜ ከዚህ በፊት የጠፋባትን ብራስሌት በመምሰሉ በጣም ደስ ይላታል። ለስጦታውም ታመሰግነውና እጇ ላይ ያደርግላታል። ዮንግም ወደ ቤቱ ሲመለስ ለመዝናናት ከሀገር ወጥታ የነበረችው እናቱ ወደ ቤት ተመልሳ ያገኛትና ይደነግጣል። እናቱም እሱን በማየቷ ተደስታ ስታቅፈው እሱ ግን በቀዘቀዘ ስሜት ሰላምታ ይሰጣታል። ከዛ አንድ ላይ ተቀምጠው የመጣችው ወደ አሜሪካ ልትወስዳቸው እንደሆነ ተነግራቸውና ይደነግጣሉ። ዮንግም መሄድ እንደማይፈልግና እዚህ ብቻው እንደሚሆን ተናግሮ ወደ ውጭ ይወጣል። ጆንም ተከትሎት ለምን መሄድ እንዳልፈለገ ይጠይቀዋል። ዮንግም ሁለቱ የእውነት ወንድማማቾች እንዳልሆኑ እንደሚያውቅና የሚወዱት ማስመሰል እንደሌለባቸው ሲናገር ጆንም በንግግሩ በጣም በመናደድ ዮንግን በጥፊ ይመታዋል። በሰዓቱም ይህ ሲፈጠር ጂያ ቆማ እያየች ስለነበር ዮንግን ተከትለው ትሄዳለች። ከዛም ስለተፈጠረው ነገር ስትጠይቀው ዮንግን በአንድ ቀን ድንገት የአባቱን ኮምፒውተር ከፍቶ ሲያይ ፎቶ እንዳገኘና የእነሱ እውነተኛ ልጅ እንዳልሆነም ወላጆቹ ስለሞቱ በማደጎ ወስዶ እንዳሳደጉት እንደተረዳ በዚህም የተነሳ ከዛ ጊዜ በኋላ በራሱ ሰርቶ ገንዘብ በማምጣትና በመቆጠብ ከቤት መውጣት እንደፈለገ ይነግራታል። ጂያም ይህንን ስትሰማ በጣም ታዝንለታለች። በሚቀጥለውም ቀን ጂያ ወደ ትምህርት ቤት እየሄደች የዮንግን እናት ታገኛትና ቆሻሻ በመጣል ታግዛታለች። የልጇ ጓደኛ መሆኗንም ነግራት ትተዋወቃታለች። እናትየዋም የልጇን ጥሩነት ስለነገረቻት አመስግናት የእሱ እናት በመሆኗ እንደምትኮራ ነግራት ይለያያሉ። በሰዓቱም ዮንግ ተደብቆ እያዳመጠ ነበርና ወደ እናቱ ተጠግቶ ወላጅ እናቱ ባትሆንም ግን ለሱ የእውነት እንደምታስብና እንደምትጨነቅ ገብቶት የጥፋተኝነት ስሜት ይሰማዋል። ለሷ ጥሩ ስላልነበር ይቅርታ ጠይቋት ጥሩ ልጅ እንደሚሆን ቃል ይገባላታል። አመሻሽ ላይም ጂያ በጣሪያው ላይ ተቀምጣ ቅጠል እየቆረጠች ዮንግ ወደዳታ አሁንም እርግጠኛ እንዳልሆነች እያሰበች እያለ
ዮንግ ድንገት ይመጣል። እሷም ደንግጣ ስታየው ዮንግም አጠገቧ በመቀመጥ ለመጀመሪያ ጊዜ ስለተገናኙበት ቀን እያወራ ወደ ጆሮዋ በመጠጋት እንደሚወዳት በሹክሹክታ ይነግራታል። ጂያም ትንሽ ከተግደረደረች በኋላ እሷም እንደምትወደው ነግራው ሁለቱም ደስተኞች ይሆናሉ። ቢሆንም ግን ጂያ በጣም አዝናለች። ምክንያቱም ደግሞ ዮንግ ከ3 ቀን በኋላ ወደ አሜሪካ ሊሄድ ስለሆነ ነበር። ከዛ ሁለቱም ያለቻቸውን ትንሽ ቀን አብረው በጣም ጥሩና የማይረሳ ጊዜ ለማሳለፍ ያስባሉ። በቀጣይም ቀን ጂያ ራሷን መንከባከብና ቆንጆ ቀሚስ ለመልበስ እህቷ እንድታማርጣት ትጠይቃታለች። በሌላ በኩል ቀበጧና ጉልቤዋ ልጅ አንድ ላይ ሆነው ጂያ ላደረገቻቸው ነገር ለመበቀል እቅድ ያወጣሉ። በመቀጠልም የጂያን ስልክ በመስረቅ ስልኳ ላይ ያለውን ነገር ለማወቅ ይወስናሉ። በቀጣይ ቀን ቀበጧ ተማሪና ጂያ የትምህርት ቤት በር ላይ ይገናኙና አውቃ ትገጫታለች። በዚህ ሰዓትም የጂያ ስልክ ይወድቃል። ጂያም ስላላየችው መንገዷን ትቀጥላለች። ቀበጧን ተማሪ የጂያን ስልክ ከወደቀበት አንስታ ከፍታ ስታየው የበቀል ማስታወሻ ፑን ታያዋለች። በሁሉም ነገር የሚረዳት ይሄ እንደሆነ አስባ ከፍታ የጂያን ስም ስታስገባ አልሰራ ይላትና ትናደዳለች። በሌላ በኩል ጂያ ስልኳን እንደጣለችው አውቃ ለመፈለግ ትሄዳለች። መንገድ ላይም ቀበጧ ተማሪ ስልኳን ይዛው ታያትና እንድትሰጣት ጠይቃታለች። እሷም ለሷ ከመስጠት ይልቅ ውሃ የያዘ ባልዲ ውስጥ ስልኳን ከታባት በጣም ርካሽ ስልክ እንደሆነና አዲስ ስልክ እንደምትገዛላት ነግራት ጥላት ትሄዳለች። ጂያን በጣም ደንግጣ ስልኩን ከውሃ ውስጥ ታወጣውና በጣም አዝና ታለቅሳለች። በተለይ በውስጡ ያለውን የበቀል ማስታወሻ አፕሊኬሽን አስባ ታዝናለች። ጆንም ጂያን አዝና ሲያያት ስልኩን ይቀበላትና እንደሚያስተካክለው ይነግራታል። በሌላ በኩል በጣም የሚወዳት አስተማሪ አግባብ ባልሆነ መንገድ ከትምህርት ቤቱ ስትባረር ተማሪዎቹ በጣም አዝነው እሷን ለማገዝ ወደ ትምህርት ቤቱ ለመመለስ ያስባሉ። ከዛ የርዕሰ መምህሩን መኪና በመምታት የመኪናው አላርም እንዲጮህ ያደርጉታል። ርዕሰ መምህሩን በዚህ ሰዓት ከቢሮ ሲወጣ እነሱ ወደ ቢሮ በመግባት መምህራቸው ጥፋት እንደሌለባት የሚያሳይ መረጃ መፈለግ ይጀምራሉ። የሆነ ፍላሽ የርዕሰ መምህሩን ፎቶ ጀርባ ያገኛሉ። በዚህ መሃል ርዕሰ መምህሩ ወደ ቢሮ ይመለሳል። ከዛ በፍጥነት ጠረጴዛው ስር ይደበቃሉ። እስኪሄድም ጠብቀው ከወጡ በኋላ ጆንም የኮምፒውተር እውቀቱን ተጠቅሞ ፍላሽ ውስጥ ያለውን ቪዲዮ ለመመልከት ይሞክሩና ማየት ይጀምራሉ። ቪዲዮውም ላይ የቀበጣው ተማሪ እናት የርዕሰ መምህሩ ቢሮ ሆና አስተማሪዋን አባሮ የእሷን ጓደኛ እንዲቀጥርላት አሪፍ ገንዘብ ስትከፍለው ያሳያል። ከዛ ተማሪዎቹን በሙስና ርዕሰ መምህሩን በመክሰስ በፖሊስ ያስይዙታል። ለሙሉ ትምህርት ቤቱም ቪዲዮውን ይለቁታል። የሀብታማውም እናት በሰራችው ነገር ታስራ መምህራቸውም ወደ ስራዋ ትመለሳለች። የዛን ዕለት ምሽትም ጂያና ዮንግ አብረው ራት እየበሉ አሪፍ ጊዜ እያሳለፉ ጂያ አንድ አይነት እንዲለብሱ በማሰብ ያመጣችለትን ሹራብ ትሰጠዋለች። ነገር ግን ሹራቡ ሴት ስለሚመስል ዮንግ ለመልበስ አልፈለገም ነበር። ቢሆንም ግን እሷ እንዳይደብራት በማሰብ በሀሳቧ ይስማማና ይለብሳል። በሌላ በኩል ሚንሱ ጆን ምንም ግንኙነት ውስጥ እንደሌለ ስታውቅ ከሱ ጋር ለመሆን ታስባለች። እናም አብረው ለማንበብ ወደ ላይብረሪ ትሄዳለች። እዛም በወረቀት ላይ አድርጋ ስለ ስሜቷ ጽፋ ትሰጠዋለች። ጆንም አንብቦት ደስተኛ ይሆንና አንድ ላይ የመሆን እድል እንዳላቸው ይነግራታል። በሌላ በኩል የጂያ እናት ተደብቃ የበፊት ባለቤቷ ከባለፈው የአበባ መሸጫ ሱቅ ካላት ጋር በሬስቶራንት ውስጥ ቁጭ ብሎ ታየዋለች። ተከፍታም ፍቅር ውስጥ እንደሆኑ አስባ ትታው ልትሄድ ስትል እሱ ቀድሞውንም አይቷት ስለነበር ወደ እሷ ጋር በመምጣት እሷን ሰርፕራይዝ ላይ ያደርጋት እንደሆነና አበባውንም የገዛው ለእሷ እንደሆነ በመግለጽ አሁንም ድረስ እንደሚወዳትና እንድታገባው ተንበርክኮ በመጠየቅ ቀለበት ያደርግላታል። ከዛ በድጋሚ አብረው ይሆናሉ። በሌላ በኩል የጆንና የዮንግ ጓደኞች ወደ አሜሪካ ከመሄዳቸው በፊት የመሸኛ ፕሮግራም አዘጋጅተው እየተዝናኑ ጆንም የጂያን ስልክ እንደሰራላት ነገር ግን በውስጡ ያሉ ፋይሎች እንደጠፉ ነግሯት ስልኩን ይሰጣታል። ጂያም ስልኳን ስታየው የበቀል ማስታወሻው እንደሌለ ታያለች። ነገር ግን የበቀል ማስታወሻ አፕሊኬሽኑ እንድታወርድ ወዲያውኑ ሜሴጅ ይልክላታል። አሁን ላይ ግን በጣም ብዙ ጓደኞች እንዳሏትና ምንም እንደማይሰራላት ጽፋለት ሜሴጁን ትደልተዋለች። ከፕሮግራሙም በኋላ ዮንግና ጂያ ተቀምጠው ዮንግም እንደምትናፍቀውና ትምህርቱን ጨርሶ እስኪመለስ ድረስ እንድትጠብቀው ይጠይቃታል። እሷም ተስማምታ ሁሌም እሷ እንዲያስታውስ የሚያደርገውን ስጦታ ትሰጠዋለች። ሲከፍተውም የእሷ የእጅ ብራዝሌት እንደሆነ ያየውና እጅ ለእጅ ይያያዛሉ። ከብዙ ጊዜያት በኋላ ጂያ ሁሌ ወደ ትምህርት ቤት ስትሄድ መቼ እንደሚገናኙና መቼ አብረው እንደሚሆኑ ታስባለች። ሁሌም እሱን እንደምታስበውና በምታየው ነገር ሁሉ እሱ እንደምትስለው ያሳየናል። ዮንግም እንደናፈቀችው መልእክት ይልክላታል። እሷም እንደናፈቃት ትነግረዋለች። አንድ ቀን የዮንግ የክፍሉ ልጅ የሆነችው አንዲት ሴት ወደ እሱ ጋር በመሄድ ከእሷ ጋር ዴት መውጣት እንደሚፈልግ ትጠይቀዋለች። እሱም እንደማይፈልግና በኮሪያ የምትኖር ፍቅረኛ እንዳለችውም ነግሯት ጥሏት ይሄዳል። ከዛም ብራዝሌቱን እየተመለከተ ወደ ጂያ በመመለስ ህይወቱን ከእሷ ጋር ለመቀጠል ሲወስን እያሳየን ድራማው ይጠናቀቃል።